ረዳት ነው አቃኝ። ምክንያቱ በቃ እንትን ስላልኩኝ ማለት ነው ተናድጄ እንትን ስላልኩኝ ነው እንጂ እንደገና ቀርጸሽ የመለሽለት ለምን ከመጀመሪያው እየተዋስኩትኝ እየቀረጽኩ መልሳለሁ የሚለውን ለምን ከመጀመሪያው አልተናገርሽም? እውነት ከሆነ ለምን አሁን መነጨ? አሁን እኔ ቀኑን እያንዳንዱን ዲቴይል እያደረግኩ ስጠይቅ ለምን ሆነ ማሪ? ለምን ከመጀመሪያው? ምክንያቱም ምን መሰለሽ እኔ አሁን ተናድጄ ነው አለሁት። ገባሽ? ራሴ አጥፋለሁ ብዬ ስንቴ ነው ሞከርኩ። በጣም ነው ተናደድኩ። በትክክል ራስ ማጥፋት መፍትሄ አይሆንም። ቆይሽ አይደለም አሁንም ማለት ነው። ምክንያቱም ምን መሰለሽ ተናድጄ አለው እሱ ያደረገኝ ነገር ማለት ነው። ስለወርቁ ማስረጃ ስለሌለን ወደ ብሩ እንሂድ። ወደ ብሩ ስለ ብሩ ማስረጃ አምጪልን ማሪ። ስለ ብሩ መከላከያ ማስረጃ አለኝ። ለሱ ድምፅ አለ፣ ለኔ ጽፈትም አለ። እውነት ማስረጃ የምታቀርበው ቮይስ ይኸውልሽ ማሪ፣ በቮይስ አውርታችሁ አታውቁም። በኦሮምኛም ቢሆን ይተረጎማል። እዚህ ጋር ህዝቡ ይተረጉምልናል። አውርታችሁ አታውቁም። እንትን ስለ ብሩ መቼ ነው የምትመልስልኝ? ወይም ደግሞ አናውራ ስለ ወርቄ ብቻ ነው ጠየኩ። ወርቄ መልስልኝ አልኩ። አልመልስሽም፣ ሸጥቼ በልቻለሁ። የለሽም ለማን ወርቄ እስቲ እሱን አሰሚኝ ልክልሻለሁ ከነቀኑ ማለት አለ። እሱ መለስኩ ያለው ወር ከ15 ቀን ነው። በኋላ አልመልስም የሚል መሴጅ ካመጣሽ አንቺ ሀቅ አለሽ። አምጪልኝ መሴጁን። አንድ ሁለተኛ ደግሞ ስለ ብርሽ ለምንድን ነው አንድም በቮይስ አውርታችሁ ማታውቁት? አናወራም፣ እንገናኛለን። ደግሞ እሱ በስልክ አላወራም ሰው ጋር። ዋትሳፕ ኢቃማ፣ ለምሳሌ ኢቃማዬን መቼ ነው በሰጠው ብር ብታሰራልኝ ብለሽ የጠየቅሽው የሆነ ያልሽው የሆነ ማስረጃ ቮይስ ቴክስት ካለ ላይ ፈልጊ እስኪ። የሰባት ወር ግንኙነት እኮ በ7 ወር ውስጥ የሰው ልጅ በጣም ብዙ ነገር ያወራል። የተጻጻፋችሁት ወይ ተደዋውላችሁ የቀዳሽው? እኛ ብዙ አናወራም፣ እሱ ብዙ አላወራም፣ አናወራም ብዙ እኔ መገናኘት ባልና ሚስት ናችሁ። ካሳችሁ እንዴት ነው የማታወሩት? ማሪ እኔ መገናኘት ወላሂ አላወራም ሰው ጋር። እኔ መገናኘት ከፈለገ ይደውላል፣ ዛሬ እንገናኛለን ምናምን ይላል፣ እንገናኛለን። ካለበለዛ እኔ ባልና ሚስት ካላወራችሁ አትነፋፈቁም? አትዋደዱም? ለምንድን ነው ተጋባችሁ? ወላሂ አላወራም። እኔ መገናኘት ከፈለገ ብቻ ነው የማወራው፣ እሱ አላወራም። ለምን ትገናኛላችሁ? ምንም አይነት ስሜት ውስጣችሁ ከሌለ የመደዋወል ከሌለ የምትገናኙት ዝም ብሎ አብሮ ለመተኛት ነው። ለምንድን ነው እንደዚህ መሰለኝ? 22 ቀን ከሰራሽ በኋላ በቃ ከዛ በኋላ አልፈልግም ብለሽ ቁጭ አልሽ። ስራ ቢመጣም አትፈልጊም። ስራ እንዴት ነው የምመጣው? እኔ ወረቀት የለኝማ። እሱ እኮ አልሰራልኝም። ወረቀቴ እንዴት ሆነ ነው የምለው። ወረቀቴ እስካሁን አልጨረሰም። ቆይ ነገ ነው የምሰጥሽ፣ ከነገ ወዲያ ነው የምሰጥሽ፣ ከ1 ሳምንት በኋላ ነው የምሰጥሽ፣ ከወር በኋላ ነው የምሰጥሽ፣ እንደዚህ ነው የምለው። ከዛ በኋላ እኔ እሺ ብዬ ነው ተቀመጥኩ በቃ። ስለዚህ እስካሁን ድረስ አንቺ የምታውቂው ወረቀቴ እየተሰራ ነው ብለሽ ተስፋ አድርገሽ ነው ፈዲላ ቤት የተቀመጥሽው? አዎ። እሺ ኒካ ካሰራችሁ አይቀር ፈዲላ ቤት ከምትቀመጭ ለምን እሱ ቤት አልተቀመጥሽም? እንደሚስት እምቢ አለ። እሺ አልልም። እምቢ አለ። በሳምንት አንዴ ይወስደኛል። በሳምንት አንዴ ነው የሚወስደኝ። በ2 ሳምንት ሰጠሽ። ማርያምዬ ምን ምክንያት ሰጠሽ? እኔ ኒካ አስረናል። እኔ እናንተ ባልና ሚስት ነን። ስለዚህ ለምንድን ነው ፈዲላ ቤት ቢሮ የምቀመጠው? ለምን ቤት አልቀመጥም ስትዩ ምን መልስ ሰጠሽ? ምክንያት ምን ሰጠሽ? ምንም መልስ አልሰጠኝም። ምክንያቱ ሌላ ሚስቶች ስላሉ ምንም መልስ አልሰጠኝም። የአንቺ ግምት ነው። ሌላ ሚስቶች ስለሚመጡ በሳምንት ኢጃዛ ሌሎች ሚስቶች ስለሚመጡ የሚለው የአንቺ ግምት ነው። እሱ ግን አፉን አውጥቶ ምን መለሰልሽ? ምንም በቃ አንቺ እዛ ተቀመጪ፣ በሳምንትም እንገናኛለን ወይ በደንብ ወደ ሳምንትም በ3 ቀንም በ4 ቀንም እንገናኛለን፣ በስልክ ደግሞ እናወራለን ምናምን አለኝ። በቃ እኔ እሺ አልኩ። እሱ ካልፈለገኝ ምንድን ነው የማደርገው? ምንም ማድረግ አይችልም። እሺ አሁን ወደ ሙባረክ እንሄዳለን። ቆይ የመጨረሻው አንድ ስራ 22 ቀን ኦኬ ተቀመጥሽ። እሺ መኩዬ በኋላ አስገባሃለሁ። ይሄ የባልና ሚስት ጉዳይ ስለሆነ ባልና ሚስት የሚመለከታቸው አካላት ብቻ ነው እዚህ ጋር የሚነጋገሩት። እሺ ሙባረክ ያንተ ተራ ነው። አቡዬ ቆይ መኪና ላቁ። እሺ መኪና አልካድኩም። ኦኬ ጥሩ። እሺ
እዚህ ጋር የተናገረችው ነገር ሁሉ ትክክል ነው ወይስ አይደለም? ትክክል ውሸት ነው። ሁሉም ውሸት ነው። እሺ የመጀመሪያው ጥያቄ 9,000 ድርሃም ሰጥታ ካለች ለኢቃማ ማሰሪያ። ቆይ አንዴ እኔ ወላሂ አልሰጠችኝም። እሺ መርያም ቪዲዮሽን አብሪና ምንድን ነው ማስረጃችን? 9,000 ድርሃም ለመስጠትሽ ስሚኝ፣ እኔ ማስረጃ ሰጥሻለሁ። እሺ ማስረጃ ሰጥሻለሁ። አንደኛው አስቀድሜ የምነግርሽ ነገር አለ። አስቀድሜ የምነግርሽ ነገር ከሴት ልጅ አንድ ብር ተቀብዬ በእድሜ ማለት ነው ይሄን ያህል እድሜ ይዤ ከበፊቷን ባለቤቴ ቢሆን የትኛውም ሴት የሙባረክ ሚስት ነኝ አይደለም የሙባረክ ጓደኛ ነኝ ብለው ወይ ደግሞ ሙባረክን አውቃለሁ ብለው አንድ ብር መቀበለው ሴት የለም። ይሄን ምንም ችግር የለውም። በማስረጃ በሁሉም ነገር አረጋግጣለሁ። ሁለተኛ ደግሞ እንኳን ባለቤቴ ሆና ብር ልትሰጠኝ ተይና እኔ መጀመሪያውን አስተካክዬ ልናገር። እሷ ተናግራለች። መጀመሪያ ተዋወቅን። እሷ እንዳለችው ተዋወቅን። እኔ ገስት ላይ ነው የተዋወቅነው። እንደ ሰው ከተዋወቅን በኋላ በሐላል በሸሪያ እንደምንጋባ ተነጋገርን። ከዛ በኋላ ወደ ሀገር ገብቼ ካልመጣሁ ስትለኝ አይ የኔ ሚስት ሆኚና ወደ ሀገር ግቢ ስላት ኖ የአንተ ሚስት ሳልሆን ነው ወደ ሀገር የምገባው አለች። ከዛ ይኸው አንድ ነገር ልንገርሽ፣ ከመጀመሪያ እስከ መጨረሻ የተነጋገርነው በኦሮምኛ ድምፅ አለኝ፣ መረጃ ሙሉ በሙሉ አለኝ። ችግር የለውም። እኔም ይቺን ቀን ጠብቄያለሁና የካደችውን እዚህ ካለመነች ትዋረድበታለች። ያው ስለ ወርቁም ስለ ምኑም እኔ በመረጃ አምጥቼ ገጭ አደርግልሻለሁ። አዳምጠውላቸው። እሷ ለተፈለገችው ሴት ልጅ ማዋረድ ደስ አይለኝም። ሲጀመር አንድ ብር አልበላም። ከሴት ልጅ አንገቴ ይቆረጣል እንጂ አይደለም ምስቴ ሁና ስሚኝ፣ አይደለም ምስቴ ሁና በምንም አይነት ምክንያት ከሴት ልጅ ብር አልጠቀምም። አለቀ። መጥቀም ካልሆነ በስተቀር አንድ በይ። ሁለተኛው አገር እየገባች ነው። እናቴ ማርያም አትግቢ። ከገባሽ ቤተሰቦችሽ ጫና ሊያደርጉብሽ ይችላል። ሃይማኖት ቀይረሻል። ከአሁን በፊት ብዙ ነገር ጻና አትግቢና ባለቤቴ እንደሆንሽ በቃ ቤተሰቦችን አናግሬ ብትገቢ በቃ ትናገር። እኔ መረጃ አለኝ ብያለሁ። መረጃ አለኝ። በአንቺ ተራ ድምጻችን ሁሉ ባል አይዞሽ መርያም በአንቺ ተራ አልፈቀድኩለትም እንዲያቋርጥሽ። ሲያቋርጥሽ ሚውት አድርጋልኩት አይደል? ስለዚህ በሱ ተራ አታቋርጥ። ለቤተሰቦችን ስም እንዳጠራ ስም አልጠራም እኮ ቤተሰብ ጫና እንዳያር እምነት ስለቀየርሽ ከኦርቶዶክስ ወደ እስልምና ስለመጣሽ እምነት ስለቀየርሽ ቤተሰብ ጫና እንዳያደርግብሽ አትግቢ ያልኳት ነው ያለው እንጂ ቤተሰብ አለ እንጂ ስም አልጠራም። ስለዚህ ስም ከጠራን ያቋርጠዋለሁ። ሚውት አታብሪ ያለ ተራሽ። እሺማ እሱ ያለ ተራሽ። ከዛ አይ ካልገባሽ ብያት እንግዲህ አቢባ ቢደበቅ ነገር አለ፣ ሁሉ ነገር ልናገር አለ። መረጃ ያለኝን ነገር የሚደበቅ ነገር የለም። ግድ ነው መረጃ ያለክ ነው። ኦኬ መረጃውን ልንገር አይደለ? ከዛ አይ ካልገባው ኒቃ ሳናረግ ገብቼ አሳምኜ መለሳለሁ። ስታይ ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሀላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሀላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሀላል ገብተን ሀላል አደረግኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ስገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው አክስቴ ነው አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሳችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩ ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ፣ አንገበገበኝና ምንድን ነው እኔ ፎቶውን ለቀዋለሁ፣ እኔ ቤላ ለቀዋለሁ። በኋላ መርያም ምንድን ነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድን ነው? ከዛ አይ ዝም ብሎ ነው
ዝም ብሎ የሰው ምስት ላይ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዲ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ እያየች ነው ወደ ዋትሳፕ ያስተላለፍኩት። ከዛ በኋላ ቻል ያደረጉት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴት ልጅ ናት፣ ሰዎች ሲያሰታል ችግር የለውም አስደንግጫለሁ፣ መልዕክት ያስተላልፊያለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊት የምትቀመጠው። ስለ ሴቶች ሳወራ ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው እናቴም ማለት ነው። ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ ሀቢባ፣ ኪሳራ፣ የሆነ ችግር፣ በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ ማርያም አልኳት፣ እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ እዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳደርስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር። 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጭኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት። ከዛ አልኳት ስላት እሺ በቃ ተረዳርተን ነው እንግዲህ ተረዳርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር። እቺን ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ መርያም ብዬ በክብር ባለቤቴ ናት ብዬ ያችን ልጅ አውቃታለሁ። በጣም እንቀራረባለን። ባለቤቴ ናት። ምንም ነገር እንዳትቸገርብኝ። ጥሩ ስራ አይዲም ይሰራላት። ግን እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ አመቻቼ ቤት ተከራይቼለት አንዳንድ ነገር እስከማሟላላት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ እሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም፣ ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ ድርብ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን እዚሁም እንትን አላልኩም። ወደ እሷ አጠገብ በፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በ2 ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለእኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው። እቺ ባለቤቴ ናት። እጠላታለሁ። ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚያን ነገር አልናገርም። ከጠላዋት የሚያስገደኝ ነገር የለም። ሰው ይጋባል። ካልፈለግኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪያም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሪያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋ። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ይኸው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የእሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም
ምን ይሻላል ስትለኝ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጭ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች፣ ወጣች፣ ተንከራተተች። ለእኔ ጋር ማለት ነው እንደኔ ተንከራተተች። ለደላላ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው ፍቃድ ብቻ ነው ከአንተም ፈልጎ አለች። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለች። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽ በኔ ጦስ እንድሸጪ አልፈልግም። አዳምጪ። እንድሸጪ ድምፅ አለኝ። እንድሸጪ አልፈልግም። በቃ ይህን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ፣ ስጭኝና እስካሁን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳትኖሪ ያፈራሽውን ንብረትሽን እኔ ጋር ሁነች እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የእኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሪጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሪጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን። ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድትሰጥ ጓደኛዬ ለምኜላት አዲስ አበባ ገብቶ 30,000 ብር ልኬለት የወጪ የምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላን ነው። በመሀል ተንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማን እንደላካት አውቃለሁ፣ መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ከስሻለሁ ያልኩሽ እዚህ ቦታ ነው። ቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝም ምናምን አለ። በቃ ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ለህግ ለሙባረክ ብቻ ሳይሆን የረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋዋት። ውጭ መልኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶቹን ድረሱና ኑና እኔንም እሷንም ወደ ህግ፣ ከዛ በኋላ በመረጃችን ያለውን ነገር እናያገራለን ብዬ እየጠበቅኩ ያለው የሆነ ጓደኛ መጣ። አይሆንም ነገ ሴት ልጅን ሲያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለብህ። ሴት ልጅ ናት፣ እንትን ትቾክላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውስጥ ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ምስትም ማለት አትችሉም፣ እንደዚህ አገር ህግ። አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተውኩ። ትላንትና ማታ የታለ እያን ነገር በጣም ተናደርኩ። በቃ ንካሽን አወርዳለሁ። እንደዚህ ከሆነ ይህን ሁሉ እንትን ብዬሽ አሁን ደግሞ ይህን ያህል መጥፎ ሰው ካደረግሽኝና እንደዚያ ተንኮል ከፈለግሽ ከማን ጋርም እየተነጋገርሽ ከኔ ጋር ከጣሉት ነው ዙራ የምትነጋገረው። እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባሁ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ስጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ
መጨረሻውን እናያለን ተባባል። ማታ ማታ ድምፅ ይዘልኝ ሙባረክ፣ እኔ ለአንተ ምንም ነገር የማስበው ነገር የለም አይዲን ምናምን በሰላም ስትናገር የመለስኩላን ነገር አለ። ይኸውና እከፍትልሻለሁ። ይኸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ ቀኒ ስልኪ ጋር ተደወልቱ ስራ ካሱ ወላለ የሚቲ ገሩ አን ከነ ስራን ካስነፊ ዋነ ስራን ካስነፊ እንቀባ እና ከናፉ ዋንተን ባፉ ሲገለተ ይፈቅዳ አነ ዋንተን ስራ በርባሉ ተኮፍተኮ ዋና ብጀል ቀብደ ናፍጡሙሩ ዋንተን የጀመርከውን ነገር እንድጨርስልኝ ፈልጋለሁ ምናምን ብላ በሰላም ስትናገር ማታ ምን አልኳት? እኔ ቅድሙንም የመጣሽበት መንገድ የማይሆን መንገድ ነው እንጂ እኔና አንቺ አብረን ካሁን በኋላ አንቀጥል የሚለውን አላህ ነው የሚያውቀው። ግን የአይዲሽን ጉዳይ ቅድም እጄን አውጥቼ ነበር። አሁን ደግሞ ለልጁ ነግሬ አይዲሽን ይጨርስልሽ፣ እኔን አታናግሪኝ፣ እሱን አናግሪው፣ እሱ ይጨርስልሽ ነግረዋለሁ። ሌላ ነገር ግን ማውራት አልፈልግም ለጊዜው ብያቆም። ከዛ በኋላ 4 ነው 5 መልስ አስቀምጣልኛለች። ማታ ደክሞኝ ተኝቼ ነበር፣ የሆነ ጉዳይ ነበረኝ፣ አላዳመጥኩትም። ይሄን ይመስላል። ብር ላለችው ደግሞ ስሚኝ፣ አንደኛው እሷ ስር ይገባልኝ። አንድ ነገር ስሚ፣ ወርቁን ሰጠሁት ያለችው ስራ ልገባ ነው። መርያም የመጀመሪያውን መረጃዎችን ነው እንግዲህ አሁን መርያም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ረስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን ሰጥቻት ቪዲዮ ሰርታበታለች። ለምን አልነገርክም? ታሪኩን ኦኬ፣ እሱ ቀኑን እናያለን። ቀኑን ማስታወስ አለብሽ። እሺ አንዴ አሁን ስለ ገንዘቡ ምንም ቆይ ስለ ገንዘቡ ብዬ መጀመሪያ ቀኑን ይልኝ። በዚህ ሳምንት የሰራችው ቪዲዮ ወርቁን ለብሳ አለ ይኸው አለ እያለች ነው። አንድ ውሸት አንድ በይልኝ። እሺ በሰከንድ አካውንት ልግባ። አንዴ ግቢ፣ ሁላችሁም ግቡ፣ ሁላችሁም ግቡ። እየወጣች ነው። አለቃትም ብያለሁ። መጨረሻ ላይ ግን አለቃትም። አብዬ ምን መሰለሽ፣ እዚህ ላይ መጀመሪያ የሚያወራው እውነት መሆኑን መጀመሪያ ቪዲዮ ላግኝና እንደዚህ አይደለም። እኔ ቪዲዮ ቀርጄ ቪዲዮ ማለት ነው ጫኜ ጋራ ለውስጥ ነው ማስቀመጠው። ከዛ በኋላ ቀስ ብዬ ነው የምለቀው እንጂ ጋላሪ ላይ ግቢና፣ በጣም ጥሩ ችግር የለውም። ጋላሪ ላይ ግቢና ይህ ቪዲዮ የተቀረጸበትን ቀን ጋላሪ ላይ ያሳያል። አንድ ቪዲዮ ጋላሪ ላይ ካስቀመጥኩት የቀረጽኩበት ቀን፣ ሰዓት፣ ቦታ፣ ሎኬሽን ኤቭሪቲንግ ጋላሪ ላይ ያሳያል። እና ከጋላሪ ላይ ላኪልኝ ለኔ ቀኑን፣ ሰዓቱን፣ ሁሉን ነገር ማየት እንድችል የቀረጽሽበትን ቀን። ምን መሰለሽ አቡዬ እልክልሻለሁ፣ ችግር የለውም። ግን ማለት ነው እኔ ይሄ ወርቅ ተሰጠሁት ብር ጋ አይደለም የሰጠሁት፣ ብር ጋ አይደለም የሰጠሁት ይሄንን ወርቅ ከብር ጋ አይደለም። ግን መጀመሪያ ስለ ወርቁ እናውራ። ወርቁን መልሶልሻል? አልመለሰልሽም? አልመለሰልኝም። ስለዚህ ይህንን ቪዲዮ የቀረጽሽበትን ቀን ከ5 ቀን በፊት የፖስተሽውን ቪዲዮ የቀረጽሽበትን ቀን ከጋላሪ ላይ ቀኑን ማስረጃ አምጪልኝ። እጄ ላይ ወርቅ የለኝም። ከ5 በፊት የቀረጽኩት ቪዲዮ እጄ ላይ የለኝም። ግቢና የለኝም፣ የለኝም። ይህ ቪዲዮ የተፖስተው 5 days ago ነው እና ይሄ የተቀረጸበትን በፊት ፎቶ ነው እሱ። ለበፊት ፎቶ ነው እሱ። ትላንትና ነው ለቀኩት። ገባኝ። ከጋላሪ ላይ የተነሳበትን ቀን ላኪልኝ። እኔ ወድ ሁሉ ነገር በማስረጃ እንዴት ነው የምልክልሽ? ጋላሪ ውስጥ ገቢና ይኸውልሽ ላሳይሽ። ለምሳሌ ስልኬ ውስጥ ገብቼ ላስረዳሽ። ባምነ ኔ ጥያቄ መመለስን እዛ ታሪኩ ላይ ለምን አላሳወቅንም? ምን ቀን እንደመለስክላት? የመለስኩላት ከ3ኛው ስራ ገብታ መጨረሻ ላይ ወጥታ አትግቢ ብዬ 1 ወር አካባቢ ነው። ኦኬ እቤት ሄደህ ነው የሰጠካት? ፈዲላ ቤት መኪና ውስጥ ነው? አንተ ጋር መጥታ ነው? የት ነው የሰጠካት? አራበና እነሱ ቤት ያሉት ሰዎች ይምጡና በልጃቸው ይምሎ እጇ ላይ አላየንም ወርቁን ይበሉ። ለምን ስትሰጣት መኪና ውስጥ ነው? መኪና ውስጥ ነው። ስለሰጠዋን ነው እኮ ቪዲዮ እየሰራችበት ፎቶ። ኦኬ ምን ነው ባሰጣት? ገባኝ እኮ ሰጠካት እኮ የሰጠካት አንተ ቤት ነው? መኪና ውስጥ ነው? ፈዲላ ጋር ነው? ማን ቤት ነው? ሂጄ ፈዲላ ቤት መኪና መውሰድ ያለባት ሴት ልጅ ስለሆነች
ብሩን ብቻ ሳይሆን ማስረጃ እኔ የምፈልገው ቮይስ ያወራችሁ በኦሮምኛም ቢሆን ይተረጎማል። እቺ ልጅ ብሩን ለአንተ ለመስጠቷ ምንም አይነት ደረሰኝ የለኝም ብላለች። በቤት ውስጥ ነው የሰጠሁት ብላለች። ካልቀረጸትክ ቮይስ ግን ከአንተ ጋር ዋትሳፕ ላይ ያወራችሁ ቮይስ ካለ ስለ ብሩ እሱ ካቀረበች በቂ ነው። እሱ ማስረጃ 19 ሳይሆን 38 መከፈል አለባት ሴት ልጅ ስለሆነች ራሴ አለቀ። እሺ መዲያም ቮይስሽን አብሪው ማሪ። ማን ነው ካሜራሽን አብሪው? ለምንድን ነው 10 ካሜራ የምታጠፊው? ሚዩት ነሽ ውዴ። ማይክሽን አታመጣም። ወላሂ አስቀድሜ ልማልላችሁ፣ ወላሂ አታመጣም። ችግር የለውም። ተደዋውላችሁ ካወራችሁ ስለ ብሩ የቀዳችሁ ሪካርድ ይኖራታል። ምንም ችግር የለም። እሺ መርየም ላክሽልኝ ከጋላሪ ውስጥ ገብተሽ ምን ቀን እንደተቀረጸ ያ ቪዲዮ ምን ላክሽልኝ ጋላሪ ላይ እየጠበኩሽ ነው። ከጋላሪሽ ላይ ስክሪንሾት አድርገሽ ቀን ስክሪንሾት እኔ አላረኩም አቡዬ፣ ቪዲዮ ነው ያለው። እኔ ቪዲዮ ማሪ በአማርኛ እያስረዳሽ ካልገባሽ የሆነ ሰው በኦሮምኛ ያስረዳሽ። እኔ ያልኩሽ ይህንን ቪዲዮ አንድ ያዳምጪኝ መርየምዬ። ይህንን ቪዲዮ የፖስተትሽው ዋን ዊክ ከአንድ ሳምንት በፊት ነው። ስለዚህ ይሄን ከአንድ ሳምንት በፊት የወርቁን ለብሰሽ አለ ስልሽ የለም አልሽ። እኔ ቆይቷል ቀርጬ ጋላሪ ላይ ተቀመጣልሽ ስትይ በራሴ ስልክ ገብቼ ጋላሪ ላይ የተቀረጸ ቪዲዮ እኔ ቅዳሜ ዕለት የቀጠሮ ጌሜ ቀን ራሴን ሜካፕ እየሰራው የቀረጽኩት ቪዲዮ እንዴት እንደሆነ ቪዲዮ ላይ ስክሪንሻት አድርገሽ ስትልኪ ይኸውልሽ። አሁን እዚህ ጋር ይተሻል ሳተርዴይ ቅዳሜ ከቀኑ ሳይቀር ቀኑና ሰዓቱ ይተሻል 7 ሰዓት ተኩል ይላል። እንደዚህ አድርገሽ ቪዲዮ ስክሪንሻት አድርገሽ ከጋላሪሽ ላይ ስትልኪልኝ ምን ቀን እንደተቀረጸ ያስታውቃል እኮ ነው ያልኩሽ። እኔ አሁን ማለት ነው ይሄ ቪዲዮ ብቻ ነው አለኝ። ግን ማለት ነው ምን መሰለሽ እኔ ጽፌ ያለው ለሱ ማለት ነው በዋትስአፕ ነው ጻፍኩት። ወርቄ መልስልኝ ያልኩ ከዛ የለም ሸጥቼ በልቻ ያለው አልሰጥሽም ማለት ስለተናገርሽው ነገር ማስረጃ አቅርቢልኝ መርየም። እኔ ያልሽኝ ይሄን ቪዲዮ ከቀረጽኩት በጣም ቆይቷል። በጋላሪ ላይ ነው ቀርጬ አስቀምጬ ከሳምንት በፊት የፖስት ካለ ልክልሻለሁ። ከሌለ ማስረጃ ይሁንማ ግቢና ጋላሪ ላይ እኔ እንዳሳየውሽ ማለታለሽ መለክም መናገር በሷ ተራ እኔ ነኝ የማናግራት ማሪ። የውልሽማ ጋላሪ ውስጥ ግቢ። በጣም እኮ በቀላሉ እያስረዳውሽ ነው። እኔ እናት እኔ ቅዳሜ ለታ ራሴን ሜካፕ ስሰራ ጋላሪ ላይ የፍሊተር የለው ምን የለው ጋላሪ ላይ ገብቼ የቀረጽኩት እዚህ ጋር ይኸውልሽ፣ እዚህ ጋር ጋላሪሽ ላይ ስትገቢ እዚህ ጋር ቀንና ሰዓት ሁሉም ቦታ የት ሀገር እንደተቀረጸ ቦታ ያሳያል። እዚህ ጋር ይኸውልሽ ፎቶ ስክሪንሾት ብቻ በቃ ቪዲዮ ላይ ከዛ ያኔ ስንት ወሩና ቀኑን ስለሚናገር እሱን አሳይልሻለሁ እዚህ ጋር ማሻአላህ ተባረከላ። እሱ ጀመረሜ ንጉር ጓደኛ ደንጅሩ ምንድነው የዚህ ትርጉም? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ተባረከላ። እሱ ጀመረሜ ንጉር ጓደኛ ደንጅሩ ወአለይኩም አንስታችሁ አትስቱ፣ ቪዲዮ ቅረጹ ወይ ወደ ቤታችሁም ከሄዳችሁ በኋላ ቮይስ ተላላኩ። ስለ ብሩ ቅድም እኮ ብሩን ሲሰጥክ እንዲህ ብላችሁ ቀልድ አስመስላችሁ ተው። ሴቶች ጅልነት ይቅርባችሁ። ሰታም አልሰጠችም ከሆነ እኔ ጀስት ለእህቶቼ ምክር እየሰጠው ነው። ሰልጥኑ፣ በደረሰኝ አርጎት። ለወንድ ብር መስጠት ደግሞ ይቅርባችሁ። በጣም ያሳፍራል ወንድ በብር መግዛት። እድሜ ልኬን ስመክራችሁ እኖራለሁ፣ ግን አትማሩም። እሺ ሙባረክ፣ ከአንተ ደግሞ የምፈልገው ማስረጃ መሬት ሽጬ ለኢቃማይ ብር ላምጣ ስትልክ አይሆንም ያልካት በቮይስ ነው ያወራችሁት። ካለ ማስረጃ አምጣለን። ሙባረክ፣ ይህን ስታውሩ ያወራችሁት በቮይስ ነው? ሙባረክ አለክ የለክም? አለው አንድ ደቂቃ ብቻ። ቮይስ ካለ
ይሄ ራሱ ትልቅ ማስረጃ ነው። ኦልሬዲ ብር ከሰጠ አንድ ሰው ለምን መሬቴን ሽጬ ላምጣ ይላል። መሬቴን ሽጬ ላምጣ ለኢቃማ ማሰሪያ ስትል አይ እኔን ከማወቅሽ በፊት የሰራሽውን ሀብትማ እንድታወጪ አልፈልግም። ኖ እኔ በ6 ወር ውስጥ ችግሬን አስተካክዬ እኔ ራሴ ያሰራልሻለሁ በራሴ ብር ያልክበት ለቮይስ ከሆነ ፕሊዝ ብታቀርብልን እንላለን። አሁን ይሄ ሽጬ በል እሱ ነው የሚወስነው። ይሄ ማስረጃ ነው የሚወስነው። የምትልከው ስክሪንሾት ቀኑ ከወር ከ15 ቀን በኋላ ከሆነ በቃ አልተመለሰላትም ማለት ነው። እኔ ወርቁን ከመለስኩላት ወር ከ15 ቀን ነው ብሏል። እሷ ደግሞ የላከችው ፎቶ ከወር ከ15 ቀን ነው ኦልሬዲ ለብሳው ፎቶ ያላት። ስለዚህ ወርቁን የሰጠሁት ከ5 ወር በፊት ነው ብላ ከዛም በኋላ ይሄ ፎቶ ሲወጣባት ቀን ማስላክ ስለማትችል እኔ አስልቼ ወር ከ15 ቀን እኮ ነው ከ5 ወር በፊት የሰጠሽው ወርቅ ከወር ከ15 ቀን በፊት 3ኛ ወር ቀን 23 አንቺ ጋር ምን ያደርጋል ስላት አሰበችና እኔ እሱ ቤት ስሄድ እየተዋስኩት እየለበስኩት ቪዲዮ ሰራ ነበር አለች። ሶ ለምን ታዲያ ይህን ከመጀመሪያ አልተናገርሽም ስላት ረስቸዋለች። አሁን የምታመጣው ቮይስ ቀኑ ከወር ከ15 ቀን በኋላ ከሆነ እውነቷን ነው ማለት ነው። እየሄደች እየተዋሰችው ቪዲዮ ትሰራ ነበር ረስተውን ማለት ነው። ይህንን ቀን ነው እየጠበቅን ያለ ነው አሁን እኛ። ይሄ ቮይስ የተላከበት ቀን ለሱ ዋሳብ ለእኔ ዋሳብ ምን ይባላል ተንደልቼ ነበርኩኝ ዋሳፔ ማለት ነው። ከዛ እኔ ከዚህ እንትን ነው አረኩ ዋሳፔ ሳልቀጥ ምን ይባላል ወደ ሌላ ዋሳፕ ነው ላኩት። እንደዚህ ነው እንጂ እንትና አይደለም፣ ለሱ ዋሳፕ ላይ አይደለም። ይሄ ዋሳፔ ጠፍቼ ነበረ በፊት። ታዲያ ይሄ ለማን ይላክ ሳይሆን እኔ ዋሳፕ ቀድመሽ እናንተ ናገርሽም። ታዲያ ለምን ቀድመሽ ማለት ይህንን እኔ ኦሪጂናል ነገር እንደምጠይቅ አታውቂም ነበር? ይሄ ነገር ይመጣል ብዬ ነው አላሰብኩም። ማስረጃ አይደለማ። እኔ ከማን ወደ ማን ከየት ወዴት እንደተላከ ከማን ወደ ማን እንደተላከ ምን እሺ ስክሪን ታውቂያለሽ? ማሬ ይሄ ነገር ይመጣል ብዬ እኔ አንድ ቀን አስቤም አላውቅም። ገባሽ? እኔ ያለ ማስረጃ ምንም ማድረግ አልችልም። አሁን ስለ ብሩ ማስረጃ እናውራ። ስለ ወርቁ ምንም አይነት የምታቀርቢው ነገር ሁሉ ድምፁ የተላከበትን ቀን አቅርቢልኝ እኮ ነው የምልሽ። ቀን እኮ እነግርሻለሁ። ቀን አለ ነገርሽኝ አይደለማ። ምናምን ማምነው ቀን ባየሁት ነው እኮ ዴቱ ቀንና ሰዓት ባየሁት ነው ማምነው። አዎ አውቃለሁ፣ ግን ማለት ነው አንደኛ ደረጃ ሙባረክ አንተ ጋር ካለ በቃ ተይው። ሙባረክ አንተ ጋር ካለ ያ ቪዲዮ ኦሪጂናል ወደ እሷ ይላከው አንተ ጋር ካለ ንጹህ ጥርት ያለ ስክሪንሻት ቀን የሚያሳይ ስክሪንሻት አድርገህ ላክልኝ። 7 ሰከንድ ናት ቮይሷ። ራሱ ቮይስ ፎርዋርድ አድርግልኝ፣ ስክሪንሻት አድርገህ ላክልኝ። ገናኛው ብለሽ ነበረ ሳምንት ሙሉ ስታወሩ አንድም ቀን ስለ ገንዘቡ አውርታችሁ አታውቁም? ክረሻል ስለ ብርሽ እንዴት ነው የምሞክረው? አልመልስሽም አላለም እኮ አይዲሽ እየሰራው ነኝ አሰራልሻለሁ። ከዛ በኋላ ደግሞ አይዲሽን ከተቀበልሽ በኋላ መንጃ ፍቃድ ታወጣለሽ አለኝ። እንዴት ነው የምከሰሰው? ባሌ ነው። እንዴት አንድ ሰው አይዲ ሳይኖረው እንዴት መንጃ ፍቃድ ያወጣል? አይዲ ሳታወጪ ገና 9,000 ድርሃም ሰተሽ ገና አይዲ ሳይሰራ ላዩ ላይ 10,000 ድርሃም መድገም። ይሄ ሁሉ ብር ደግሞ ለቤተሰባት ልኪም ነበር። ኮንትራክቶች እየሰራሽ እየተቀበልሽ ነው ሰራሁት። አዎ ለቤተሰቦቼ ልኪም እዛው ነበር የምታስቀምጪው? ነው ለቤተሰቦቼ ከፈለኩ 10,000 ብርም 20,000 ብርም እልካለሁ። ግን ለእኔ እንደዚህ ያስቀመጡ ለእኔ እንደዚህ አድርጉ አለ። ከእሷ ጋር ልጨርስ እና እጠይቃለሁ። ባንክ አካውንት አለሽ? የኢማራት ባንክ አካውንት አለሽ? ለኢማራት ምን አካውንት? ለኢትዮጵያ ነው እንጂ ለኢማራት የለኝም። እሺ መዳም ደግሞ ስትሰጥሽ በካሽ እየተቀበልሽ ነበር የምታስቀምጪው? አዎ በካሽ ነው የምትሰጪ። በካሽ ነው ውስጥ ነው የማስቀመጠው። 19,000 ድርሃም ሁሉ ክፍልሽ ነበር የምታስቀምጪው? እኔ 40,000 ድራም ነው 45,000 ድራም ነው አስቀመጥኩት። ሌላ እንትን ነው ገዛሁት፣ የሆነ ነገር ነው ገዛሁት ለእናቴ። የቀረውን ደግሞ ለሱ ነው ሰጠሁት። እኔ ለባንክ አልክም ብዙ ጊዜ ብር ማለት ነው። ለእናቴ ከፈለኩ ነው የምልከው።
ግን እንትን አልክም 45,000 ድርሃም ማሻላ ጎበዝ። እሺ ስለዚህ አሁን መሬት 7 ሚሊዮን ብር መሬት ሽጬ ብር ላምጣ ብለሽው ታውቂያለሽ? እኔ የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ ምንም የለኝም። ቴንኪው ይሄን ብላኛለች። ያልክበትን ማስረጃ አቅርብ ሙባረክ። የለኝም። ቮይስ አቅርብ። እሺ እናቱ አይ ቮይስ ካለው ያንን ስትዩ ቮይስ ካለው ብቻ ነው የምናምነው እንጂ ያለ ማስረጃ ዝም ብሎ ሰው ወደ ማስረጃ ሳኔ በፊት ማለት ነው 40 የፈለኩት የመጠየቅ መብት አለኝ። 45,000 ድርሃም እዚህ ያላት 5,000 ድርሃም ብቻ ታሳየኝና አሁንም ብሩን ከፍላለሁ። ለአንተ ያልነገርኩት 5,000 ድርሃም ለሀቢባ አሁን የነገረችውን 5,000 ድርሃም እቺ ልጅ አውጥታ ካሳየች ከ45,000 19 እኔ ጋ ነው፣ 26 እሷ ጋ ነው። ከ26 5,000 ድርሃም አሁን ታሳይና እኔ ብሩን ከፍላለሁ ያልኩበት ምክንያት ማለት ስሚኝ ነገር ሀቢባ አመጣጣ ልንገርሽ ስመጣ ከዛ ወደዚህ ስመጣ ድምጿ አለ ማለት ነው። ሼፕ እኔ ለእሷ ብዬ ሌሎቹን ሴቶች ወይ ደግሞ ሴት ልጅ አላህ ይስጠኝ ሌሎቹን በሷ አላባዛም ወይ ደግሞ እንደሷ ላይም ሌሎቹ ሴቶች ግን ለካ የሴትም ክፉ እንዳለው ዛሬ ያየው። አንደኛው ነገር ጥያቄ ከዛ ስመጣ የትኬት ብራታ አንደኛው እኔ ነኝ ትኬቱን የቆረኩላት። አንድ ድምጿ አለ አትከድም። ሁለተኛ ደግሞ ከኢትዮጵያ እየመጣች ሙባረክ ባለኝ ብር ውሸት ካለች መረጃ አለኝ። ባለኝ ብር አንዳንድ ነገር ሰርቼ ለሰው ሰጥቼ እየመጣው ስለሆነ 150,000 ብር ጎሎኛል እና እባክህ 150 የኢትዮጵያ ሺህ ብር ላክልኝ ብላ ደጋግማ የላኩላትን መረጃ አለኝ። ይሄስ ምን ይባላል? ብሩን የሰጠሽው መቼ ነው ስልሽ ኒካ ካሰረን በኋላ ወርቅም እጄ ላይ ነው አለ። ኢትዮጵያ ነው አለሁት። አንድ ነገር መግዛት ፈልጌ 150,000 ብር ፈልጋለሁ አበድረኝ አልኩ። ብድር ነው ጠየቁት። ስጠኝ አላልኩም። እኔ ስጠይቀኝ ከኔ ስትቀበል በዋትሳፕ እያናገረችኝ ስትሰጠኝ ደግሞ ልልሻለሁ አለ። ኢማራት ከመጣሁ እሰጥሃለሁ አልኩ። እሺ ችግር የለውም አለ። ሰጠኝ 150,000 ብር ማለት ነው። ኦኬ ጥሩ። እሺ ይሄንን የጠየቅሽው በዋትሳፕ ቮይስ ነው? አዎ በጣም ጎበዝ። ማስረጃ እንዳለ ታውቂያለሽ ኦልሬዲ። ታዲያ አንቺ ብድር ስትጠይቂው 150,000 በዋትሳፕ እየጠየቅሽው ለምንድን ነው 19,000 ድርሃም የሚያክል ነገር እየሰጠሽው ምንም አይነት ማስረጃ ልታስቀምጭ ያልቻልሽው? እንደገና አንድ ከወጣው ትጎሎብኛል። ምክንያቱ እኔ በቃ እሱ መንገድ ታወጣለሽ አሰራልሻለሁ ስላለኝ ከወጣው መርየም እየገብቶኛል። ቆይ እኔ ስጨርስ ነው የምታውለው። አንቺ ስጨርሽ ነው ያወራለሁ። እኔ እየተጠባበቅን 19,000 ድርሃም የሚያክል ብር ኢትዮጵያ ይዘሽ ገብተሽ ሳታጠፊው ይዘሽው መመለስሽ ጀግና ነሽ። ሳይሰረቅብሽ ሳትመነዝሪ ምን ሳትይ በጣም ጎበዝ ነሽ። ሰጪው ለሱ ለምን ምንም አይነት ማስረጃ አልያሽም? እሱ 150,000 ድርሃም 150,000 የኢትዮጵያ ብር ከሱ ብድር ስትጠይቂ በዋትሳፕ ቮይስ መረጃ እየያዘብሽ እየጠየቅሽ ቮይስ ከላኩል አንድ ሰው መረጃ እንደሚይዝብኝ አውቃለሁ። እኔ ብደልደው እንኳን እሱ ቀድሞ ፎርዋርድ ወደ ሌላ ስልክ ሊያደርገው ይችላል። ሶ ማስረጃ እያስያዝኩ ነው ላይ ለ150,000 በዋትሳፕ እየጠየቅሽ እንዴት ነው አንቺ 19,000 ድርሃም ከኢትዮጵያ እኔ እንደውም ቅድም ሳትሄጂ መስሎኝ ነበረ እና ከኢትዮጵያ 19,000 ድርሃም ይዞ መምጣት አሳማኝ ነው? እኔ በፊት ማለት ነው በመጀመሪያ እኔ የሆነ ስራ መከፈት ነው ፈለኩ ኢትዮጵያ ላይ ማለት ነው። እዚህ ማምጣት አልፈልግም፣ መመለስ አልፈልግም። ከዛ እሱ ደግሞ ይሄንን ሀሳብ ነው አመጣኝ። ከዛ እኔ ደግሞ ባሬ የሆነ ነገር ሰው እንደዚህ ነው ካለኝ በቃ የሆነ ነገር ይሄ አደርጋለሁ ካልኩ ያ ነገር ካረኩ እንትን ደስ አይለኝም። ገባሽ? ይሄ ብር ይሄ እንደዚህ ነው የማደርገው፣ ይሄ ደግሞ እንደዚህ ነው የማደርገው። ጸባይ ታውቃለህ፣ እሱም ማለት ነው ያውቃል። ይሄ እንደዚህ ነው የማውቀው፣ ይሄ ደግሞ እንደዚህ ነው የማደርገው ካልኩ አላጠፋም። በምንም ታምር አንጀቴ ነው የሚቆርጡ እንጂ አላጠፋም። ያ ብር ማለት ነው። ከተቸገርኩ ወላሂ ይሄ ጸባይ ነው። ከተቸገርኩ ከሰው ብድር ወስጄ ሰርቼ ነው የሚከፍለው። ያ ሀሳቤ ደግሞ አርጌ ነው እንጂ አላጠፋም ብር። በጣም ጥሩ። እሺ 150,000 ስትጠይቂው 19,000 ድርሃም እጄ ላይ አለ ግን እንዳልነካው ብዬ ነው ብለሽዋል? አዎ እሱ ቮይስ ክፈት ብሩን ስጠይቅህ ብለሽዋል? ቮይስ አላኩም። እኔ ኢማራት ከመጣሁ ይሰጣሃለው፣ አንቴ ጋር ከመጣሁ ይሰጣሃለው። የሆነ ነገር ገዝቼ 150,000
ነው የሚፈልገው ስጠኝ፣ ወይ ደግሞ አልኩ እዚህ ጋር ኢማራት ስመጣ እሰጥሃለሁ። ኬት አምጥቼ እሰጥሃለሁ ነው ያልሽው? ሰርቼ እከፍላለሁ። አዎ ሰርቼ እከፍላለሁ አልኩ። እጅሽ ላይ 19,000 ድርሃም እያለ ለምንድን ነው ሰርተሽ የምትከፍይው? እንትን ነዋ እሱ መንጃ ፈቃድ አውጣሻለሁ አይዲ አሰራልሻለሁ አላልክም? ለዛ ነው ያ ብር መጥፋት አልፈልግም ነው። ምክንያቱም እዚህ ከመጣው አሁን እኔ እንትን ምንድን ነው አይዲ ካወጣው መንጃ ፈቃዴን ላይሰንስ ከጨረስኩ ስራ መግባት እችላለሁ። ግን ያ ብር ከጎሎብኝ አይችልም አይዲም መስራትም መንጃ ፈቃድም ማውጣት ማለት ነው። ለዛ ነው እኔ ለዛ ነው እንደዚህ ቮይሱን ያሰማንና ከቮይሱ እንረዳለን። ቴንኪዩ ማሪ። ሙባረክ ኢትዮጵያ ሆና ቸገረኝ 150 ሺህ አበድረኝ ያለችበት ቸገረኝ አላልኩም። እኔ አልቸገረኝም። እኔ የሆነ ነገር መግዛት ፈልጌ ነው ጎደልብኝ ስጠኝ አልኩ። እሰጣለሁ። እሺ ትኬትስ ለምን እሱ ቆረጠልሽ? ያንቺ ብር እያለሽ ፍላጎት ነው። እኔ አላውቅም። እሱ ቦይስ አለ እኔ ነው የሚቆርጥሽ አለኝ። እሱ ለእሱ ፍላጎት ነው። ኦኬ እሺ ሙባረክ ቪዲዮ ክን አብራና ቮይሱን አሰማን። 150 ሺህ ድርሃም 150 ሺህ ብር ብድር ስጠይቅቅ ያለው ብሩ ኤርፖርት ማለፍ አይችልም። ብሩ እንዴ ፍተሻ አለ ግን ማለት ነው። ቦርሳ ውስጥ ነው አስቀመጥኩ። ስልኬ ጋር ቦርሳ እንትን አድርጌ አካውንት አለ። አይተውት ምንም አላሉ ምንም አላሉ። እንትን አካውንት አለ። ሀቢባ ስለ ሀገሬ ስለዚህ ሀገር ኢንፎርሜሽን ልስጥሽ። ባለፈው 15,000 ድርሃም ወደ ከይሮ ይዤ ልሄድ አጋጣሚ ቦርሳዬ ውስጥ ነበር ማለት ነው። ቾክያለሁ። ወላሂ አውጥቶ አስቆጥሎኝ መዝግቦ ነው ይዤ ያለፍኩት። ስመጣም እስኪ ብሩም ብሎ አይቶታል። ይሄ ነገር ወደ ህግ እሷን አግጃትና ወደ ህግ ይጀመር። ብሩን ይዤ ገብቻለሁ ይዤ መጥቻለሁ ትበልና ከካሜራ ውስጥ ወጥቶ እኔ ከፋ ይሆናለሁ ጠበቃ ይገዛላት ወይ ደግሞ ጠበቃ ስጫትና በህግ እንዳኝ። ለምን ስሜን ትፈታኛለች? እሷ በህግ ግዙና ጠበቃ ግዙላት። ብሩን ኤርፖርት ይዛ እንደወጣችና እንደገባች ስለሚታወቅ ቦርሳ ውስጥ ማለት ነው። ከዛ መረጃ ታገኝ ትክሰስ። እኔ ደግሞ ተጠያቂ ሆናለሁ። ግን እኔ ደግሞ በስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ። 150 ሺህ ብር ብድር ስትጠይቅክ ያለውን ቮይስ አሰማን አንዴ። እኔ ቮይሱን ሰምቼ መረዳት እሷ ጋር አለ። ቤት ነው ስልኬ አልተዘጋጀውም። ወላሂ ማሪ እኔ ጋር የለም። ዋትስአፕ ቅድም አልነገርኩሽም? ድሌት ነው አረግ ያለኝም ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150 ሺህ ብር አንሶኛል እና አበድረኝ ስትለኝ አይ ለምንድን ነው የምነግርሽ? እሰጥሃለሁ። እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት። ነገር ከትውውቃችሁ ጀምሮ አስረጅም ስላልኩሽ ከትውውቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገዝቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው? የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድነው 150 ሺህ ብር እንዳበደረሽ ያልተናገርሽው ነበር ጥያቄ። ሲምፕሊ ረስተሽው ነው? ያው አንደኛ ረስቻለሁ። እኔ የተንበርት እንትን በስነስርዓት እየወራ አይደለም እያየሽ ነው። ምክንያቱ ተናድጄ ስላለ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው ገባሽ? ለዛ ነው እንጂ ለሌላ ነገር አስቤ አይደለም። እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለ? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ለማስረጃ ወይ ለቪዲዮ ነው ትሰጣለሽ? ለባሌ ከሰጠሁት ሰጠሁት ነው ደግሜ ያልጠይቀው። አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድን ነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው አንቺ ጋር የሚደርስ የሚፈልገው ቪዲዮ የምመሰለሽ አሁን እኔ ካንስሌሽን ያለኝ እልክልሻለሁ። ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ነው ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ ማለት ነው። እኔም በቪዲዮም እንደዚህ ሰው ላይ ሰው ጋር ምን አውርቼም አላቅም።
በቪዲዮም እንደዚህ ወጥቼ አላውቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የሚፈልገው አይዴ እንድሰራል ብቻ ነው የሚፈልገው። ወይ አይዴ ብቻ ብታመጪልኝ። ይኸውልሽ መርየም፣ እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃ ቡዬ እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ፣ ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽ? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ 45,000 ድርሃም ነው እኔ 21,200 ምናምን 21,100 መሰለኝ 21,100 ኢትዮጵያ ገብቼ 3,000 ብር ነው ዘረዘርኩት። ኢትዮጵያ ከገባ የዘረዘረችበት ቦታ ከመጣ ሙባረክ አንዴ ቆይ 45,000 ድርሃም ሲቀነስ ይዘሽ የገባሽው ስንት ነው? 21,100 ብር 21,100 የዘረዘርኩሽው ስንት ነው? 3,000 ለወጪ ብዬ ማለት ነው። አካውንቴ እንትን ስላለ 3,000 ብር ነው ዘረዘርኩት። ከ21,100 ላይ ሲቀነስ 3,000 ድርሃም 3,000 የዘረዘርኩት ብላለች። 18,100 ነው አዲሽ ላይ የሚቀረው ማለት። አዎ ታዲያ የሰጠሁት 19,000 ነው አልሽ። የሰጠሽው 18,100 ነው ወይስ 19,000 ነው? ከ21,100 ላይ 21,000 እኔ እጄ ላይ ያዝኩት 21,000 እጄ ላይ ያዝኩት 21,100 ብር ነው። አዎ ድርሃም። ከዛ ላይ 3,000 ኢትዮጵያ ዘረዘርኩ 3,000 ድርሃም 9,000 እጄ ላይ ያስቀምጬ ስንት ነው የሚቀረው? 9,000 ነው ያስቀመጥኩት እጄ ላይ ማለት ነው። ይኸውልሽ ለወጪ 3,000 ዘረዘርኩ አልሽ። 21,100 ድርሃም ኢትዮጵያ ይዤ ገብቼ ለወጪ 3,000 ዘረዘር። ተሳስቼ ነው አይደለም፣ ተሳስቼ ነው። እሺ ተሳስቼ ነው። 21,100 ብር አለኛ። 21,100 ብር እጄ ላይ ነው አለ። 9,000 ብር ቦርሳ ላይ ነው አረኩ። ቦርሳ ውስጥ ነው አረኩ። ስንት ነው የሚቀረው? የቀረ ነው እኔ ዘረዘርኩት 2,000 ነው። 3,000 ብር ነው የሚቀረው። ከ21,000 ላይ 9,000 ካረግሽማ ከ21,100 9,000 ቦርሳዬ ላይ 12,000 አትግባብኝ ስለፈጠረ ደጋግመሽ ለወጪ 3,000 ዘረዘርኩ ነበር ስትይ ነበረው። አሁን ደግሞ ተቀየረ። ጋይስ በጣም ቃል እየተቀያየረ ነው። እርጉዝ ነሽ እንዴ እናቱ? እያመመኝ ነው። አይዞሽ። እሺ ስለዚህ አሁን ደግሞ ላት ነው ብዙ ነገር ቃሏ እየቀየረች የቋንቋ ችግር ምናምን እያለን ለቋንቋ ችግር ነው እንትን እኔ ከተናደድኩ ማውራት አይችልም። እሺ ችግር የለውም። ስለዚህ 19,100 ይዘሽ ተመለሽ። 2,000 ከዘረዘርሽ 19,100 ድርሃም ቀረልሽ ላይ። እሺ መጀመሪያ 45,000 ድርሃም ነበረኝ ብለሻል። ከ45,000 ድርሃም 21,100 የቀረው 23,000 የት ሄደ? 23,000 ድርሃም የት ሄደ? መጀመሪያ 45,000 ድርሃም ነበረኝ አልሽ አይደል? እኔ ማለት ነው 45,000 ነው አስቀመጥኩ አልኩሽ። ለቀረ ነው እኔ ያስቀመጥኩት ብር ነው እንጂ እንትን አይደለም። እሱ እንትን እጄ ላይ ያለ አላልኩሽም። እኔ እንደዚህ ብር ነው አስቀመጥኩ አልኩኝ እንጂ ኢትዮጵያ 5 ብር ይዤ ነው ሄድኩ አላልኩሽም። እንደዚህ ነው። እሺ ኢትዮጵያ ምን ስንት ጊዜ ቆየሽ? 1 ወር ከ15 ቀን ነበር ያልሽኝ ቅድም። 1 ወር 10 ቀን መሰለኝ። 10 ቀን። በጣም ጥሩ። በ1 ወር ከ10 ቀን ውስጥ ምን ሰራሽ? ምን አልሽ? በ1 ወር ከ10 ቀን ውስጥ ምን ገዝተሽ ነው ብር ያጠረሽ? ምን ሰርተሽ? እኔ ለእናቴ ነው ገዛሁት። ማውራት አልፈልግም። በውስጥ እናግርሻለሁ። ይሄ በይፋ ነው አለ። እሺ 2,000 ድርሃም ስንት ተመነዘረልሽ? ኢትዮጵያ ስትመነዝሪ 2,000 ድርሃሙ 2,000 ድርሃሙ ስንት ተመነዘረልሽ? ቆይ እንትን አለ
የሄድኩት ቀን መነዛሬ 39 ነው 40 ምናምን መሰለኝ። እኔ የሄድኩት 39 ነው 38 ነው እንደዚህ ነው። በቃ 38 እንደሚያዘው 2000 ድርሃም ሲባዛ በ38 76,000 ብር 76,000 ብር ለአንድ ሰው ከ5 ዓመት በኋላ ከስደት ገብቶ ኢትዮጵያ ውስጥ ወር ከ10 ቀን ለመቆየት በቂ ነው። በዚህ ኑሮ ውድነት እኔ እንትን ውጭ አልተቀመጥኩም። የእናቴ ቤት ነው ተቀመጥኩት። ውጭም አልወጣም። ከወጣው ደግሞ እነሱ ጋር ነው የሚወጣው። ውጭ አልበላም፣ ውጭም አላድርም። እዚህ ጋር ዝም አልልም። ውጭ እየወጣኝ ነበር። ገብተሻል፣ በሰላም ገብተሻል ምናምን የሚል ሜሴጅ እኔ ጋር አለ። ቤት ደረስሽ የሚል እሺ ውዴ፣ ከ5 ዓመት በኋላ ከአንድ ሙባረክ ልጨርስ እባክህን። ከ5 ዓመት በኋላ ከአረብ ሀገር ነው ተቀበሉኝ። ከአዲስ አበባ አንድ ቀን ብቻ ነው አደርኩ። እሺ መርየም የኔ ናት። አንዴ ልጨርስ የኔ ውድ። 5 ዓመት አረብ ሀገር ቆይቶ ለመጣ ሰው ወር ከ10 ቀን ኢትዮጵያ ውስጥ ለተቀመጠ ሰው 76,000 የኢትዮጵያ ብር በቂ ነው ወይ? አንቺ በቂ ነው ካልሽ መብትሽ ነው። አዎ እኔ 45,000 ብር ብቻ ነው ጠፋው። 45,000 35,000 ብር ብቻ ነው ጠፋው። ምን አይነት ነው? ከ76,000 45,000 ቆይ አንዴ ልቀንሰው ስንት እንደተረፈሽ ግራችን ልቁባል ኢንሻአላህ። አሁን የሚሻለው ታርቃችሁ ልጃችሁን ብታሳድጉ ነው። እርጉዝ ሳትሆን አትቀርም ልጅቷ። ሙባረክ እየጠበቅን ነው ምላሽ ግን ታርቀው አልፎ ልጃቸውን ማሳደግ ነው። ሌላ ምን እና አንድ ነገር ስሚኝ። እሺ እኔ ዱባይ ከመጣ አልሐምዱሊላህ ረብል ዓለሚን 7 ወሬ ነው። ብዙ ለውጥ አሳይቻለሁ። የሚያቃጥለውና ግብረ አበሮች አሏት ከኔ ጋር ተጣልቶ ያሉ ማለት ነው። በመረጃ ያለኝ ማለት ነው። ከኔ ጋር ተጣልቶ ያሉትን ነግሬያታለሁ። ደግሞ ብዙ ሰው ተጣልቻለሁ ታውቃለች። እሷም አንዱ ፈልጬው ነበር ያንተን ስም አንስቶ ፈልጬው ነበር ምናምን ስትለኝ አይ ስለኔ አትከራከሪ፣ እኔ ሰው ስለኔ እንዲከራከር አልፈልግም፣ እኔ ከሰው እድልልኝም ታይ ምናምን እያልኳን ነበር። እና ከኋላ እየገፋት ነው ለዚህ ደረጃ ያበቋት። እኔ ቪዲዮዋን አውርጃለሁ። መጀመሪያውንም በጣም ያቃጥላል። እየተናገረች ያለችው ነገር አንደኛው በወርቅ ሌብነት ተከሰስኩ፣ ሁለተኛው በብር ነው አይዲ ለማሰራት ብላ በቀደም ለፖሊሶች የተናገረችው እንደዛ ነው። ፖሊሶቹ እየደወሉ ቀንና ማታ ይህን ያለው የታለች የአይዲዋ ቁጥሩ ስንት ነው ነምበር ስልኳ ስንት ነው ሲሉኝ አይ ወላሂ ስልኳንም የለኝም። እንዴት ነው ታዲያ ስልኳን የሌለውን ሰው ቤቴ ሊመጣ የቻለው? ምንም ብዙ ነገር ፈተና ውስጥ ገብቻለሁ። አሁን ደግሞ 28 ጉዳይ ሶስተኛ ሰው አላስገባም። ይቅርታ 28,000 ሰው ላይ መታ ተናግራለች። እኔ ያለውን ነገር በህግ እንዲያልቅልኝ እንድትረጃት በጠበቃ በኩልም በሌላ በኩልም እንድትረጃትና በመረጃዋ እኔም በመረጃዬ በህግ በኩል ቢያልቅልን ጥሩ ነው። ሁሉንም ነገር ዝናም ይኑር ምንም ይኑር በህግ በኩል ለምን ያላደረግሽውን ነገር ሀቢባ አንድ ነገር ልንገርሽ። እናቴ መቃብር ነው ያለችው። ወላሂ አዚም ማለት ነው። ወላሂ የእናቴ አጥንት ይውጋኝ። አንድ ብር እንዳልሰጠችኝ እያወቀች እስኪ በእናቷ ራሱ ብትምልልኝ ደግሞ በጣም ደስ ይለኛል። በእናቷ ብትምልልኝ ደስ ይለኛል ማለት ነው። አንድ ብር እንደሌላት ተናዳ ነው። አዎ ተናዳ ነው። ሰው ቢናደድም ግን ይህን ያህል ውሸት እኔ ለሷ 150,000 ብር ሰጥቻት እስከዛ ድረስ ብሬን ብዬ ያልጠየቅኳት ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ እዚህ መኪና ውስጥ ቁጭ ብለን ማለት ነው ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ አይዲያን አሰራለሁ ስትለኝ ኧረ በእናትሽ አልኳት። ስንት ዓመት በልጅነት እድሜሽ የአረብ ሀገር ኩሽና ሽንት ቤት አጥበሽ እንትናችሁን በላይ ምክንያት አይዲ አታሰሪም እኔ የማሰራልሽ ብዬ በወሰድኩት ዛሬ መጣ ለአይዲ 9,000 ብር 10,000 ብር ለመኪና መንጃ ፍቃድ። ይህን ያህል ሞኙና ማለት ነው። ይህን ሁሉ ብር ሰጣኛለች እና ስሜ ጠፍቷል። መፍትሄ ፈልጋ ነው መጣሁት። ተካሰሱ ውዴ መታረቅ ትፈልጊያለሽ? ላስታርቃችሁ ኖ አሁን እኮ እንትን የለኝም እኮ 3 ወር ነው የሰጠሁት ካንስሌሽን። ለምንድን ነው የሚቆየው እንደዚህ? ናሃል አይድ መሰራት እኮ 1 ሳምንት ብቻ ነው።
አንድ ሳምንት ባለቤቴ እንዴት ያ ግን እንትን እኔ ቀራማ ውስጥ ነው ገባው ወረቀቴ ተብላ ተመክራ ነው የመጣችሁት። ወላሂ ባይ ይኸው አንቺ ፊት የምናገረው ማለት ነው። ባይ ሂጂ አድርጊ፣ ስሙን አጥፊ፣ ፎቶን ተጠቀሚ ያልወጣውን ፎቶ ቪዲዮን ወስጃለሁ። እዚህ ጋር አንቺ ጋር ካልተናገረች እንዳንድ ሴት ማለት ነው አንቺ ጋር ያለውን ነገር ሐቁን ካላመነችልኝ እኔ በህግ ነው ስሜ ጠፍቶ ዝም ብዬ መቀመጥ አይደለሁም። ማንንም አላለኝ በህግ ነው የምሄደው። ህግ ለሴትም ይፈርዳል። እኛ እያልናችሁ ያላችሁ ያለነው እኔና ህዝቡ እያለን ያለነው ልጅቷ እያቀለሻለሻት ነው። እርጉዝ ሳትሆን አትቀርም። እኛ የጠረጠርነው ነው አይደል? ነው ኪድና ኪድኔት ትመርመር እና እርጉዝ ከሆነች ለልጃችሁ ስትሉ እናንተ ታርቃችሁ በቃ ሴት ናት ተናደደች ስተዋት ችላ ስትላት እዚህ ጋር አንቺ ጋር ስሚኝ፣ እዚህ ጋር አንቺ ጋር ተናድጄ ነው ብላ ከተናገረች ነው መፍትሄ የሚገኘው። ሐቁን ተናግራ እኔ ይኸው በሰላም ማለት ነው ወደ ቤቴ እየገባሁ ነኝ በሰላም ቤቴን አያደርሰኝ የመኪና አደጋ ይብላኝ። አንድ ብር እቺ ልጅ ለኔ አልሰጠችኝም። አንድ ወርቋም እሷ ጋር ነው። ሁለት ግን ስሜን እንደዚህ በልጣ ዝም አይደለም። ለምን የገዛ እናቴ አትሆንም? እንዲህ አልፈቅድም። ሰው እንትን ላይ እንዲለማመድ አልፈቅድም። ይሄን እንድታቂልን ፈልግ ያለው መፍትሄ መታረቅ ነው። ታረቁ ይጀምራል። ያለው መፍትሄ በህግ ነው። ቆይ ልጠይቃት። መሪየም መታረቅ ትፈልጊያለሽ? እናስታርቃት። እኔ እሺ አይዴ ካሰረ እንዴት ነው ማታረቅ የምፈልገው? እኔ አሁን የምፈልገው አይዴ ብቻ ነው የምፈልገው። አንዴ እንደምጨርስ ብቻ ነው የምፈልገው። ሌላ ነገር አለ። ይኸውልሽ እኔ እስከ ዛሬ በጣም ብዙ ልጆች በአይዲ ብር ተበልተው ሲመጡ ደረሰኝ ተቀብዬ ነው እንትን እሺ እንዴት ደረሰኝ የለኝም ማለት እኔ ደረሰኝ የለኝም ባለ ነው ብላ ነው ባለቤት ማለት ነው። አይዲ ሰላልኝ ብላ ደረሰኝ የለሽም ቮይስ የለሽም። ከኢትዮጵያ ነው ብሩን ይዤ የመጣሁት አልሽ። ብዙ ማያሳምን ነገር አለ። ምን አባቴ ላድርግ ያለ ማስረጃ አቅርቢልን፣ ማስረጃ አቅርቢልን። እኛ እንፋለምልሽ ያለ ምንም ማስረጃ 19,000 ድርሃም ከኢትዮጵያ አምጥቼ ተቸግሬ 150,000 ተበደርኩት። ሰው ብር 19,000 ድርሃም እጁ ላይ እያለ 150,000 ከሰው ይበደራል። 150,000 ተበደርኩት ከባሏ። ከዛ ደግሞ ስመጣ ከኢትዮጵያ 19,000 ድርሃም ይዤ መጥቼ ሰጠሁት። ሶሪ ህሊና አለኝ። ያላመንኩበት ነገር ላይ ምንም አይነት እንትን አልልም። እኔ ግን እምለው ለሁለታችሁ የሚበጀው ልጅቷ እርጉዝ ሳትሆን አትቀርም። ወደ ላይ እያላት ነው። ታርቃችሁ ልጃችሁን አብራችሁ ልታሳድጉ በኒካ ነው በሐላል ነው ልጁ የተረገዘው። 25,000 ሰው ላይ የተናገረችውን ነገር ስህተት እንደሆነና እንደዋሸች ካመነች በኋላ ነው ስለ እርቁም ስለ ሌላ ነገሩ የምናወራው። ሰው ነው የላካት። አዎ እንደዚህ አይነት ነገር አታውቅም። በፊት እውነት ለመናገር እንደዚህ ተንኮል ሸር አታውቅም። እንደዚህ አድርገሽ ሀቢባ ጋር ይቀራረባል በሚል ወላሂ አንቺን ስም ባጠራ ማለት ነው የትም ቦታ አልቀርብላትም ነበር። የትም ቦታ ምድርና ሰማይ ይገለባበጣል። ግን አንቺን ስለምቀርብሽ ሀቢባን የሚቀርቡ ሰዎች እንደዚህ ናቸው እኮ እንዲባል ስላልፈለግኩ ነው ቶሎ መጥቼ 5 ደቂቃ ከለቀቀችው 5 ደቂቃ አይቼ ማለት ነው ሀቢባ ሰርች ታደርጋለሽ። ፍላወር ስትቼ ገባሁና ሀቢባ በአንቺ ስም እንደዚህ ቪዲዮ ሰርታለች እኔ ጋር እንደዚህ ናት ብዬ ነግሬሽ ያመጣኋት እኔ ነኝ እዚህ ጋር ማለት ነው። ገባሽ? እኔ እንደዚህ ትላለች የሚል ግምት እንደዚህ ትላለች። ትላንትና ራሱ ድምጽ ባያስኩላት ማለት ነው። ቆይ መኪና ላቁም ፓርኪንግ ላድርግና ላሰማሽ የሆነ ድምጽ ማለት ነው ለመረጃ። ትላንትና ምን አለችኝ? ለካ ነገሩ የተዘጋጀው በቀደም ምናምን ቆይቷል አላወቅኩም እኔ። ትላንትና ምን አለችኝ? መርያም በሌላ ዋትሳፕ መጣ ማለት ነው ሙባረክ አለችኝ። እኔ እኮ እንዳንተ አይደለሁም በሰላም አናገረችኝና አይዲም ይሰራልኝ ያለኝንም ነገር ስጠኝ። በቀደም ከ3 ቀን በፊት ነጋሽን አወርዳለሁ ካልኳት ነው። ነጋሽን በቃ አወርዳለሁ በቃ እንደዚህ መኖር አንችልምና ምናምን ብዬ ብዙ ያልተስማማንበት ነገር ስላለ የበፊቱ ከወንድ ጋር ተቃቅፋ ቤት ደርሰሻል ወይ የሚለውን መረጃ ስላለኝ እሱን እዚህ ጋር አልናገርም። ቤቴን ከፍቼ ነው ማወራው በምታውቀው ቋንቋ። ምን አለችኝ? ሙባረክ ምንም ችግር የለውም አይዲን አሰራልኝ ምናምን ስትለኝ በሰላም ከመጣሽማ ይኸው ምን እንዳልኳት ከኔ ያለሽ ከአንተ ያለኝን ነገር ስጠኝ ስትለኝ ከአንተ ያለኝ የምትይው ነገር ምንድን ነው? አይዲው ችግር የለውም በሰላም ከሄድሽ እኔም ሰላም ነኝ፣ በነገር ከሄድሽ እኔም ነገረኛ ነኝ። ማን እሳት ተሸክሞ ማን ውሃ ተሸክሞ ይሄዳል አልኳት።
አዎ የሆነ ጭፈራ ቤት ገብታ ጨፍሩ 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 እያለኝ ማለት ደውላልኝ ለኔ ማለት ነው። ባሏ ነኝ የሰማዲያ ባሏ ደውላልኝ ጨፍሩ 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 እያለች ድምጿ አላለኝ ሪከርድ አድርጌያለሁ። ጨፍሩ በደንብ ጨፍሩ ምናምን እያለች ሎኬሽን ልክልሃለሁ ና ምናምን አለችኝ። ትላንትና ማለት ነው ሎኬሽን ምናምን ልክልሃለሁ ና አለችኝ ስትለኝ ስልኩን ዘጋው ማለት ነው። ዘጋውባትና ዝም አልኩ። እቺ በሰላም ነው እንደ ቤዝ እየፈለከኝ ነው አሉ ና ልብ ካለ ወንድ ከሆንክ ምናምን ጨፍሩ አሽቁልኝ ምናምን ድምጿ አላለኝ ማለት ነው። እንደዛ ስትል ከዛ እንደዚህ አልኳት። አሁን ማለት ነው ትላንት ጨፍሩ 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 ስትይ ነበርና እኔ ምን አገባኝ ጨፈርሽ ናቁት ሲነሽ የራስሽ ጉዳይ ነው። አሁን በኋላ ግን እኔን የመጥራትና የእንትኑን ነገር በጣም ይገርመኛል ምናምን ብዬ መለስኩላት እና ሀቢባ ወላሂ 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 ይኸው ልጄ ከልጄ ጋር ነው ያለው ከቤተሰቦች ጋር በሰላም ወደ ቤት መልሰች። እቺ ልጅ አንድ ብር እንዳልሰጠችኝ እናንተም ልቦናችሁ ያውቃል። ልቦናችንማ አቅም ሙባረክ ምንም መረጃ ከአንተም ተሰማ የቀረበ መረጃ የለም አይደለም እንጂ ብር ሰው 19,000 ድርሃም ይዞ እሺ ከዚህ ወደ ሀገር ይግባ በሰላም ድርሃም ስለሆነ እዚህም ያስገባ እሺ ችግር የለውም። ኢትዮጵያ ውስጥ የውጭ ሀገር ብር 19,000 ድርሃም ኢትዮጵያ ውስጥ ሳይመዘገብ ወጥቶ ሳይመዘገብ ገብቶ እንደዚህ ከሆነ የውጭ ሀገር ብር እየገባ ይወጣል ማለት ነው ኢትዮጵያ ላይ በጣም በጣም 500 እና አንተ ቀደም 150,000 ስትጠይቅ ያለው ቮይስ ቤት ነው አልክ። ምንም አይነት ቮይስ እኮ አልከፈትክልንም ካንተም በኩል ቤት ነኝ እኮ ቤት እየገባው ነኝ 150,000 ብር የሚለው እሷ ይሄው የተናገረች ነው እኮ እስከምገባ ራሱ ማለት ነው 150,000 ብር አበድረኝ እንዳለች ራሷ ተናግራለች። እንደማስተገሩ አሁን እሷ እርጉዝ ከሆነች ልጃችሁ ምን ሊሆን ነው አላት። ለወርቁ መረጃ ካላት አላት ከሌላ ግን የሰውን ስም ማጥፋት እኔ አልተሳደብኩም ችግር የለውም። ሀቢባ ጋር ሙሰዱ ያለችው እሷ ታረቁ ታረቁ የምትለው ማለት ነው። ትናገር ያለውን ነገር ተዳዳ ነው ወይስ አላት? ከኔ ካላት በህግ ያልቃል። ለልጃችሁ ስትሉ ለምን አትታረቁም? አሁን በቃ ለልጃችሁ ጭራሽ ራቦ ማለት እንትን እያለች ነው እንደዚህ መጀመሪያ መርየም ተመርመሪና እርግዝና ካለ መታረቅ ትፈልጊያለሽ? ምን አልሽ ብዬ ተመርምረሽ እርግዝና ውስጥሽ ካለ መታረቅ ትፈልጊያለሽ? ማሬ አሁን እኮ ማለት ነው ከተመረመርኩም እርጉዝ ከሆንኩም ብዙ ነገር አለ እንትን እኔና እሱ መሀል ማለት ነው። እሱ ምንድን ነው አሁን እኔ እሱ ከተጋባን በኋላ ለሰው ቤት ነው አለሁት። አንድ ሰው አሁን አንቺ ከተጋባሽ አንድ ሰው ወንድ ካገባሽ የሰው ቤት ካስቀመጠሽ ምን አይነት ስሜት ነው የሚሰማሽ? እስኪ ንገረኝ። እኔ አልስማማማ። ጌታ ነው አስቀመጠኝ። እኔ ወንድ ስጠጋ መርየም እኔ ወንድ ስጠጋ አቅሙን አይቼ ነው ማስተዳደር ከቻለ እኔን ማኖር ከቻለ እንጂ ወስዶ ሰው ቤት የሚያስቀምጠኝ ባልጋ እኔ ሀቢባ ልክ ይናቃል። ምሳሌ ነው አልኩ እኮ ምሳሌ ነው። በግድ ነው ያስቀመጠኝ ያለች ነው። አሁንም በግድ ነው። ያንቺ ችግር ነው ይሄ። ፈርስት ኦፍ ኦል ሰው ቤት ወስዶ ሲያስቀምጥሽ ለምን እሺ ብለሽ ትቀመጫለሽ 5 ወር ሙሉ? እኔ እንደዚህ ሰው አልመሰለኝም። እንደ አልመሰለኝም ብሎ ነገር አለ። ይሄ ህይወት እኮ ነው። ህይወት አይደል እንዴ? ቀልድ ነው። ኒካ ካሰርሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ? ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገቢያለሽ? ሁለተኛ ቤት ተከራይቶ አንቺን ማስቀመጥ ካልቻለ ብቁ አይደለም ይሄ ሰውዬ። አዎ ታዲያ ብቁ ያልሆነ ሰው ጋር ለምንድን ነው እሺ ብለሽ ኒካ ከማሰርሽ በፊት የት ነው የምታኖረኝ የት ነው የምታስቀምጠኝ ብለሽ ተነጋግረሻል? ቤት አለ እሱ የሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወረትሽ የሙሽራነት ወረትሽ ሲያልቅ ወስዶ ሰው ቤት አስቀመጠሽ። ሶፋር ኒካ አስረን የት ነው የምታስቀምጠኝ አይባልም። ሁልጊዜ እኮ እናንተ እኮ ናችሁ መብታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁንና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ ኦኬ ተቀበለሻ ለሱ ብዬ መጣሁ 19,000 ድርሃም ይዤ ሄድኩትን 21,000 ድርሃም 2,000 ድርሃም ብቻ አጥፍቼ 19,000 ድርሃም ይዤ መጣሁ አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ። ኒካ አሰርን። አልሐምዱሊላህ ሐላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣዕምሽ ሲያልቅ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ ብለሽ የተቀመጥሽው አንቺ ነሽ። ኒካ ከማሰርሽ በፊት ወላሂ ያልሄድም አልኩ እኔ በግድ ተቀለብሽ ማሽ ጉድ ተቀለብሽ። ቆይ ኒካ ከማሰርሽ
ሰው እንዴት ስራ ለመግባት ነው። 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ከእሷ ጋር ላውራ ፕሊስ። እኔ ኒካ ልትፈራረሙ ስትሉ የት ነው የምኖረው ብለሽ አትጠይቂ። ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ። ከሚስት ጋር እሷ የለችም፣ ያቀን የለችም። እሷ ጦቢያን አላት። መምጣቱ አይቀራል። ልጃቸው አብሯቸው ትመጣለች። አታውቅም። ምንም አላውቅም። የማውቅ ታሪክ የለም። ኧረ ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትለጠፉ። እንጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? በጣም ነው የሚያሳዝነው። አሁን ብር ሰጠችክም አልሰጠችክም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት፣ ታረቁ። እሷም ኖ ሀቢባ እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አለ እንደተናገረችው ስህተቷን ተቀብላ እንደ ምስት ማለት ነው ማን እንዳሳሳታት ተናግራ ተናድጄ ነው። ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለ ወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት፣ አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት፣ ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ቀሪቃር እያለች እያደረች ምን ማለት ነው? ቤት አላውቅም። ቤት ነው ነበርኩ እኔ ጨፍራሹ ጋበዝሹ ባልሽ ነው ችግር የለም። መርያም ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። ይሄ ደግሞ ስለምትወድክ ነው፣ ኖርማል ነው። ሶ ምንድን ነው አሁን መፍትሄ? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት። መታ በደፈና ይቅርታ የፈለገው ሰው ነርቷት አምጥቶ ሚዲያ ላይ ፎቶ ይለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴን መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው። በቤት ውስጥ የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድክ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድክ ነው፣ ስለምትፈልግክ ነው። ከወደደ ደግሞ አላልክለው ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት። ፈዲላ እንደዛ መሆኑን መጀመሪያ አረጋግጪ። ከሷ መስማት ፈልጋለሁ። ከዲላ ጋር እዛ አስቀመጥካት። በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ከአንተ ጋር እሷ ትበላ ቢባ ከአንቺ አልቀበልም። እኔ ስለተረዳኋት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ ተናገሪና ታርቃችሁ ቃማ አሰርቶልሽ ልጃችሁን አብራችሁ አሳድጉ። ሽማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ። ምን ነው ቢባ የተማረች ልጅ ናት። አንደኛው፣ ሁለተኛው ደግሞ ታውቃለች እርጉዝ መሆንና ለመሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ የእርግዝና ምልክቶች ወደ ላይ። በፍጹም እኔ አንደኛ ሲጀመር አላረግዝም። አንተ እኮ አይደለም ያረገዝከው፣ ሴት ናት። እሷ ናት እኮ የምታረግዘው። አላስረግዝም። ወልደሃል፣ ልጅ አለ። ስለዚህ ቱርክ ሂጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላያችን ላይ። እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ ባይ ነኝ። ሀቁን አለ እሷ ጋር ወላሂ ሀቁ እሷ ጋር አለ። የእናቴን ስጋ ያብላኝ ማለት ነው። መቃብር ያለችው እናቴን ማለት ነው። ያለውን ሀቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን። እርግዝ ከሆነች
የኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችው እና ስም በማጥፋት አለቃትም በህግ ገሳለሁ። ይህን እንድታቂልኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰው ነው የላካት፣ እመኝኝ አቡ፣ ወላሂ ሰው ነው የላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተም። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉና ትናገራ። እሺ አቡ፣ እሺ አልሰራለሁ። መርያም ሚውት አድርጊና ዋትስአፕሽን ስሚውና ከዛ ተናገሪ። እሺማ አቡ፣ አንቺ ሂደሽ እንደዛ በይ እንደዚህ በይ ብለሻት አይደለም ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ነው ወርቅ ከሴት ልጅ እጅ አውጥቶ የሚሸጥ ባለጌ፣ የሴትን ብር የሚበላ ባለጌ በጠቀምኩት አይዲ ራሴ ያሰራልሻለሁ ባልኩት ማለት ነው። እንደውም ያውልህ አንተን እረዳካለሁ። በጣም ሴት ስለምትወድ ለሴት ብርን ትበትናለህ እንጂ ከሴት ትበላለህ ብዬ አላስብም። ለሴት ብር ትሰጣለህ። በሰላም ወደ ቤት ትናገራ እኮ ቆይ ትኬት እንደቆረጥክላት እራሷ ተናግራለች። 150,000 እንደሰጠካት ተናግራለች። ኢትዮጵያ ሆና አንተ ሴት ስለምትወድ ለሴት ብር ትሰጣለህ። ግን ይቅርታ ሚስት ካጠገብህ ካለች ይህን እየሰማች ከሆነ አምሶሪ ሀቅ ነው የምናገረው። ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ስለዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25,000 ሰው ጋር 27,000 ሰው ጋር ማለት ነው 19,000 ድርሃምና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተነስታ፣ እኔ በዚህ በሴት መወቀስ አልፈልግም። ህሊናዬም እንትን ይለኛል። ሀቁን ትናገር። ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዲህ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሀቁን ትናገር ማለት ነው። በእናቷ አስሚያት ትማልልኝ በእናቷ። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? ግዴታ ነው እኮ ሚስት ሳታውቅ እኮ አይደለም። ሸሪያ እንደዚህ አይልም። ምንም አይነት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይልም ወላሂ። እኔ አልቀራውም እሱ። እኛ ሴት ነው የተበደል ነው። አዎ ወላሂ አይልም። ጭራሽ ያለ ፍቃዳችን ያለ ፍቃዳችን በጣም ያሳዝናል ወላሂ። አይልም። ይሄ ሴት ልጅ ላይ በደል ነው። እሺ መርየም አሁንም ይህንንም ላይቭ አይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ? ሌላ ብጥብጥ ውስጥ ያለው ታይ በእናትህ ስለሷ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ። ብቻውን ነው ወይስ እናቱ አለች? ብቻውን ነው፣ ከጓደኛዬ ጋር ነው። እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በጥብጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው የሰማችው። ወላሂ ይበልካ ማስፈቀድ ነበረብካ ለሚስትክ። ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ትኩስ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይሄን እኮ መናገር አለበት አይደለም? ምንድነው ወስጥ ተባሪራለሁ በሷ ምክንያት ማለት ነው። ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አልዓዚም ነፍሰ ጡርነት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት ባቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው እኮ ነው። በቃ ቪዲዮ ስሩልን ምናምን ሲሉ ልስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮን በቃ ለቀቁት። ልስማት እንደዚህ ሲቀርባት እምቢ ብላኝ ማለት ነው። እንደዛው ለቀቁ። በቃ እንደዚህ አይነት እውነት ነው። ግን ይኸውልህ መርየም ግን ምን ብላክ ነበር? መጀመሪያ መርየምን ስትጠይቃት ሚስትህን አስፈቅደ እሷ የማይደብራት ከሆነ ብላክ ነበር። አዎ ብላኛለች። ታዲያ ሚስትህን ማስፈቀድ አያስፈልግም አልኳት እኮ። ግን እንትኑ አሁን ለምሳሌ ትኩስ ዘይት ደፍታብህ አንተ እድሜ ልክ ፊትህ ተበላሽቶ ቢኖር ምን ታደርግ ነበር? በጥፋቴ ነው እላለሁ። ቃየክ ስለዚህ ሌሎች ወንዶች እንዲማሩበት አንተ በቤት ላይቭም ተናገር፣ ቪዲዮም ስራ። ሚስቶቻችሁን ሳታስፈቅዱ ሁለተኛ ሴት አታግቡ በል። ሁለተኛ ሴት ሲጀመር ምን ያደርግላቸዋል? ሁሉም ሴት የያዘው አንድ አይነት ነገር ነው። ነገሩ ሳይሆን ሲደባለቅ ማለት ነው። እንግዲህ ትልልቅ ሰዎች ሲያወሩ የሰማሁት ከሌላ ከተለያየ ቦታ ሲወለድ ልጅ በጣም ጥሩ ይሆናል ብሎ ነው ሴቶችን የሚያሙት አንዳንድ ወንዶች። ባላመሉ ዳቦ ይልሳል ሆኖ እንጂ ነገሩ
ወንድ ልጅ አንዳንድ ወንድ በተፈጥሮ ልክስክስ ስለሆነ የተለያየ ነገር ያለ ስለሚመስለው እንጂ ሁሉም ሴት የያዘው አንድ አይነት ነገር ነው። ፈጣሪ ሁላችሁ እሱ ትክክል ነው። አየነው ሁሉም አንድ ነው። ግን ደግሞ የሚናገሩት ነገር ሰምተን ነው አባቶቻችን ልቆች አትስሙ። እንደዚህ አይነት ነገሮችን እየሰማችሁ ይህንን ባታደርጉ ጥሩ ነው። ካለበለዚያ የራሳችሁ ህይወት ነው እየከፋ የሚመጣው። ለምን ሴቶች አሁን አሲድ መድፋት ጀምረዋል። አዎ ያለ ወንድ ላይ አንድ ነገር ምን እንዳለች ነገርሽ ወላሂ ማለት ነው። እኔ እሷን ሰሚራ በጣም ስለምወዳ ስለማከብራት አልናገርም ብዬ ነው እንጂ ማለት ነው የመጨረሻ ዋርኒንግ ተሰጥቶኝ ማለት ነው ህይወትን አትፍቺ ነው ህይወቴን ማጠፋው ብላ ማስጠንቀቂያ ሰጥታ አስፈራርተኝ ማለት ነው። 7 ቀን የሆነ ክፍል አለ ዘግቼ ተኝቻለሁ ብቻዬን ተደብቄ። ጀግና ናት ጀግና። የሴቶች ጉዳይ ይቆራል። አሁን ደግሞ እቺ መጣ ቤት ውስጥ ማለት ነው ምስቱ መጀመሪያ አይዲ ያለች ነበር። እኔ ለፖሊስ ደውል ምስቱ ነኝ ስትል ድንግጥ እቺ ማለት ነው ምን ማለት ነው አለችኝ። አይ እኔ እነግርሻለሁ ምናምን ብዬ በኋላ ላስረዳ ብሞክርም አታናገረኝም። ክላስ እየዘጋች ማለት ነው ወላሂ አልዓዚም ክላስ እየዘጋች ማታ የሆነ በቃ አሞኛል ብዬ በፎርም ማለት ነው እንደምቀጥ ነገር ሁኜ ክላስ ገባሁ። ላይቭ ላይ አልነበርኩም አላየሽም? ከእናንተ ጋር ጌም ከተጫወኩ በኋላ ቀስ ብዬ እጄ ገብቼ ስተኛ ተነሱ ጣለችኝ። አይ አሞኛል ምናምን ብዬ እያንቀጠቀጠኝ ነው ስላት ዝም ብላ እያየችኝ ነበር እዛ። ጎበዝ ናት ጀግና ናት። ትበርታ በደንብ በርቺ ይበልልን። እንደዚህ አትበይ ወላሂ እዚህ ስር ነው የምትውለው ሀቢባዬ በእናትሽ። አዎ እኮ ለሌሎች ወንዶችም ትምህርት ነው የሚሆነው። ገባክ? እንደዛ ካሽማ ትምህርት ሊሰጠኝ ነው እንደዛ ሀቢባ አይደለም ማለቴ በቃ አሁን ኦልሬዲ አንተ ከስህተት ተምረሃል። ግን ለሌሎች ወንዶችም መማሪያ እንዲሆን አሁን ሚስቶች ይኸውልህ ሁለተኛ ሚስት የሚያገባባቸው ባል ላይ አሲድ መድፋት ጀምረዋል። ኦኬ በተኛበት መግደል ጀምረዋል። ስለዚህ ህይወታችሁ እንዳይቀጭ ባጭሩ ልጆቻችሁ እንድታሳድጉ የልጅ ልጅ እንድታዩ ረጅም እድሜ እንድትኖሩ ከፈለጋችሁ ለሚስቶቻችሁ ታማኝ ሁኑ። ከዛ ውጭ የአሁን ጊዜ ሴቶች ቀልድ የለም። ገባህ? እንደ ድሮ ሴቶች እንደ ድሮ እናቶቻችን ዝም አይሉ። ስለዚህ አርፋችሁ ፈጣሪ የሰጣችሁ ነው የመጀመሪያ ሚስታችሁን አክብራችሁ ታምናችሁ ኑሩ። ካለበለዚያ አትኖሩም። አለቀ። እሺ አሁን ወደ መርየም እንመለሳለን። መርየምዬ የኔ እናት መናገር የምትፈልጊውን ነገር ተናገሪና ከዛ ትመረመሪያለሽ። እርጉዝ ከሆንሽ ግድ ነው ታርቃችሁ እንግዲህ ተስማምታችሁ። ሰውየው በአንድ ቤት ከሆነ ማስተዳደር የሚችለው አንቺና ሚስቱ አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ። ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እሺ ኒና እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደባል ደግሞ ግዴታው ነው ኢቃማ ማሰራት ነው እንጂ ኢቃማ ያሰራልሻል። እዛ አብራችሁ ትኖራላችሁ። ስለዚህ አሁን ሀቢባዬ ይሄ 27,000 ሰው እዚህ የምታየው ማለት ነው ኬራላረግም ግን እውነቱ ካልተረጋገጥን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ መናገር ነው የምፈልገው ሀቅ እንዲወጣ ስለምፈልግ ሀቅ ልትናገር ነው እኮ ተዋት። እድል ስጣታ እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው ማሬ። ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩሽ ማለት ነው። 2 ጊዜ ነው 3 ጊዜ ማለት ነው ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው። ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ወላሂ ማለት ነው። ቁርአን አለኝ። እናቴ ትሞት እናት አለኛ። እናቴ ትሞት አንድ ሰው የለኝም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ ብላይ የምናገረኝ ሰው አንድ ሰው የለኝም። ይሄው ህዝብ ላይ ነው የምናገረው። እንዳል ማለት ነው ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የምጣለው። እነግራለሁ እኔ እሱ ብዙ ጊዜ ማለት ነው። ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። ታዲያ መከታ እንደዚህ አይነት መከታ የሆነች ሚስትክን ነው ታዲያ ይቅራልል የምትለው? ምን ሆነክ ነው? ለአንተ እውነቱም ማለት ነው እናቷን ትወዳለች። በእናቷ እያታለው ያለውን ነገር 19,000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋ? እሺ መርየምዬ ተናገሪ እናቴ። ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ፈጣሪ ፈራት ነው። እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊ። እኔ እሱ ለእኔ ጠላት አይደለም። እወዳሃለሁ በቃ የኔ ባል እሆናል ብዬ ነው አገባሁት።
ገባሽ? ትረድኛለሽ ብዬ ነው የማስበው። እና አዎ ማንም የለም ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ። ቅድም አንድ ልጅ መጥቶ ነበረ እዚህ ቤት ማለት እኔ ያለሁት ቤት ማለት ነው። ከዛ የእሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ እንደዚህ ሙባረክ አርጊ ብሎ ነው የምናገርሽ፣ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም፣ አሁንም የለኝም። እሱ ለእኔ ጠላት አይደለውም። እኔ የተናደድኩት ቅድምም የራሴ መጥፋት የሞከርኩት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። አንድ ሳምንት ብቻ ነው አብሮ የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ አንድ ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? በጣም ያማል። አንድ አመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው እኔ ሆን አልወጣም ነበር ከቤቱ ሚስት ነኝ። ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጣሽ ብለሽ ወጣሽ? አዎ እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ኒካ አስረናል። ሚስትክ ነኝ አልወጣም። ሚስቱን ትምታ አብራችሁ እዛ መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥይ። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ስለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት አንድ ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ ለአንተም አቂም ካለክ ችግር የለውም እኔ እረዳለሁ። ቤት ተከራይተን እኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ ይሻልኩ በቃ እሺ አይዲያን ከጨረስክ ስራ ይገባል። ስራ መስራት እፈልጋለሁ። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት እፈልጋለሁ፣ ከዚህ ቤትም መውጣት እፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዲም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው። ይህ አልኩ። ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 6 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው። ይሄ አለ አይደል? ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ ይቅርታ መርያም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት? ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ኬት ነሽ? ኬት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላ ነው ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ እኔም ብሆን ሚስትክ። አዎ ምስትክ ነኝ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልከኝ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችን ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች
እኔ አንቺ ለስራ ነው መጣሹ እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይ እሱ ነው አመጣኝ ለማግባት ነው ምናምን አልኩ፣ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። እዛ ተቀመጪ ከኛ ጋር አለች። አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም እጂ አለ። ይገባኛል እኔ ምስትክ ነኝ እሷ ምስትክ ነው እያለች ነው አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች ለሱ ጎደኛ መጣ በቃ እንደዚህ ያለ ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ የማደርገኝ አላውቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ። ጥሩ ሰው ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታደርጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ የማደርገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ከአሁን በኋላ እኔን ጠይቄ እሱ እንዳትጠይቄ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጎደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ትወጂዋለሽ እሱም ይወድሻል አይደል? ለምንድን ነው የማልወድ እንዴ? ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናድደኝ። ያለት ሁኔታ ውስጥ ደግሞ ያለው ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለም 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ። በጣም የለውም ሌላ ቤት ተከራይተህ ለብቻ የምታስቀምጣት እና ሀቢባ እኔ ሀቅ አወጣል ሀቁ ይውጣልኝና የፈለገ ነገር ይፈረድብኝ። ግን ሀቁ ማለት ነው እናቷን ትወዳለች አላወጣም ብትልም በእናቷ ነው ማስመራት። ከዛ በኋላ እኔ ያለኝን መረጃ እቤት እየደረስኩ ነኝ እየተመለስኩ ነኝ አመጣለሁ። ህዝቡም ይታዘባል ታውቃለች። ስለዛ ያለውን ሀቅ ማለት ነው ስለምታወጣልክ ነው ሀቅህን። አንተ የውልክ ሙባረክ ሀቅህን ካወጣችልክ እኔ ወደዋለሁ ወድጄው ነው ኒካ ያሰርኩትኝ ብላለች። ሀቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። ጎበዝ። እሺ መርየም ካወጣሽለት ሀቄን ካወጣችልኝ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ አንቅ ምንድን ነው አለ ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ብሩን ተናደሽ ነው ተናደሽ ወይ ሰው መክሮች ነው? ስለ ብሩና ስለ ወርቁ ፈጣሪ በሚያውቀው አላህ በሚያውቀው ችግር የለውም። እኔ ባሌ ነው ብዬ ነው ሰጠሁት እንጂ እንትን አይደል ወንድሜ ነው ብዬ አልሰጠሁም። ወይ ደግሞ ይቴ ነው ወይ ደግሞ እናቴ ነው ብዬ አልሰጠሁም አይደል። እሱ ችግር የለውም። ግን እኔ የምፈልገው ነገር አይቴ ሰጠሁት። አሁንም ሀቢባ አይቴ ነው የምፈልገው። በእናትሽ እንድትሚለት ይፈልጋል ማለት ስለተናደድሽበት ነው። የሰው ቤት ስላስቀመጥካ አብራችሁ አሳልፋችሁ ከዛ ከመጀመሪያ ሚስቱ ጋር አንድ ቤት እየኖረ አንቺን ግን ሰው ቤት ስላስቀመጠሽ በሳምንት አንዴ ብቻ ስለሚያገኝሽ በዛ ስለተናደድሽበት ነው ያልሽው? ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጪለት የሚፈልገው ሀቅ የሚፈልገው እዚህም ከመጣሁት አንደኛ ለአይዴ ጉዳይ ነው። አሁንም የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ብዬ ለማስረጃ አልሰጠሁም። በቃ ስለዚህ ሀቢባ ይሰማል? ይሰማል። እየሰማንት ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል።
በውስጥ እንጨርሳለን ካለ ደግሞ አይዲን ካወጣው በኋላ ያለውን ነገር ካስተካከለ በኋላ ማውራት እንችላለን። አይ እሱ ሀቄን ካላወጣችልኝ መታረቅም አልፈልግም ነው እያለ ያለው። አለቀ። ስለዚህ የሚቀጥለው ስቴፕ ምን መሰለሽ? አንቺ እየነገርኩሽ ነው እኮ አይዲን ካሰራኝ በኋላ ያለው ነገር ካስተካከለኝ በኋላ ያለው ነገር እናወራለን። ችግር የለው። ሀንቅም ይሁን ምንም ይሁን ኖ አሁን ነው የምፈልገው ወላሂ ተቀድጄ ተዋሽቼ ሙቼ ይገኛል እያለች ያለችው ቋዳዳም እያለች ያለችው አይዲን ካሰራልኝ በኋላ የምፈልገውን ካረገልኝ በኋላ ሀቁን አወጣለታለሁ ነው። አዎ ችግር የለውም። ስሜ አንዴ ጠፍቷል፣ ይጥፋ። እኔም በሀቄን በማወጣበት መንገድ አወጣለሁ። አለቀ። ምንም አላልኩኝ እንደማለት ምንም አይነት ነገር ማድረግ አልችልም። ሶሪ። ስለዚህ ማድረግ ያለባቸው ምንድነው? አንቺ ህጋዊ ሚስቱ ስለሆንሽ ቀጥታ ሄዳችሁ በፍርድ ቤት መካሰስ ነው። እንደዛ ነው። እኔ ወረቀቴ እኮ አልጨረስም። እኔ እኮ መሄድ አይችልም። አቡዬ እንዴት ሄዶ በኒካ ወረቀትሽ መሄድ ትችያለሽ? ኒካ ወረቀት የለኝማ። ኒካ ወረቀት እኮ የለኝም። የተፈራረማችሁት ኒካ ያሰራችሁት በአፍ ነው እንዴ? ፊርማ የለም? ምንም የለም። እኔ ስለ ወረቀት ምናምን ምንም የማውቅ ነገር የለም። ካለ ደግሞ እሱ ይናገር። የለም እሱ ደግሞ እያለ ያለው ሀቄን ታውጣልኝ፣ እውነቱን ትናገር። እውነቱን በእናቷ ማለት ነው። እውነቱን ትናገር በእናቷ ምላ። በቃ እናቴ ትሙት እኔ 19,000 ድርሃም እና ወርቅ ለሙባረክ ጋር አለኝ ብላ በእናቷ ሞት ትማል። ይኸው ሀቢባ በእናቷ ሞት ትማልና እኔ እናቴ አልምልም ማለቻ ነው። ምን ላድርገው? አለቀ። በቃ ውሸት መሆኑን እንደዚህ አይደለም እኮ አቡዬ። እኔ እኮ ነግሬሻለሁ። አሁን እኔ ማለት ነው ማስረጃ አልሽኛለሁ። በእናቷ ካል ማለች ስሜን ለማጥፋት ያስደረሳን ነገር ምንድን ነው? ሰው ነው ማለት ነው። ስለዛ ሰውየው እስኪ አይደለም አንተ ያደረከው ነገር ነው። ሰው አይደለም አንተ ያደረከው። ሀቢባ ሸኝን እንግዲህ ሚውት አድርገሻል። ባንዴ እያመጣሁ አዎ ያ ሲፈልጉ ማከራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለኩትን ካረገልኝ በኋላ ሀቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ለምን ያው ስሚኝ ለምን አንገቴ ላይ ገመድ ገብቶ ለምን ገመድ ገብቶ መንገድ ላይ አልጎተትም በመኪና ማለት ነው። ሀቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ መርያም ሀቢባ አንድ ነገር ጠይቅሽ አንቺም ማለት ነው። ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም። በውሸት ስሜን አትጣለህ። ሪከርድ አድርጋለሁ። ወላሂ በእጅም ጠይቃለሁ። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረች ድረስ ምንም ማለት ማሰለኝም። ሀቢባ ጨርሻለሁ። አይደለንም እኮ ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካል አይችልም። አዎ አይችልም። እኔ አላውቅም ስለ ሙስሊምና ሃይማኖትም አላውቅም። እኔ ከየት መተሽ ነው ታዲያ ቪዲዮ ሰርተሽ እና ተካሰሱ ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ እኔ በዚህ ተሰጣለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባው። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለ ቀራማ ያገባው አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በይግም እንሄዳለን፣ በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን ማሰራላት ሀቁን ስትናገር ነው። በእናቷ ምላ ሀቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። እኔ ሪከርድ አድርጋለሁ። ሪከርድ ባደረግኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የሚሄደው። እናቴ ትሞት ሰጥቻለሁ። ካካ ነው የምፈልገው። እናቴ ትሞት ሰጥቻለሁ። ግን አይዴ እንድጨርስልኝ ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና
ተካሰሱ ህግ በሚያጣራው መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አለቀ። አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ። አሁንም መፍትሄ አላገኘሁም እኮ እኔ እኮ ባሌ ስለሆነ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ? አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣጥም። ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19,000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለው። ብር የለም ክሳራ ውስጥ ነው አለኝ ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ ብር የለም አለኝ እኮ እንግዲህ ለምን እኔ እኮ መፍትሄ ለመፈለግ ነው መጣሁት እንዴ። እና ብዬሽ በይኝ ከህዝቡ ሊያሰባስብና አይዲ ሊያሰራልሽ ምንድን እንዳደረግልሽ ለምን እሱ ለምን አልሰራኝም? ለምን አልሰጠችኝም አለ። ማስረጃ ብታቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ አቢባ እኔ እኮ እዚህ መጣሁት ማለት መፍትሄ ፈልጋለሁ። ተማማሉ። እሷም ማለት አንተም ማል እንዳልሰጠችህ አንተም በእናትህ እኔ ማለት ነው። ወላሂ አዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳው ነኝ። ይኸውና ላሳይ ከፍቼ እንደሷ በእናትህ ማል ይኸው በተሽከርካሪ እየነዳው መንገድ ላይ በ120 እየነዳው ወላሂ በሰላም ወደ ቤቴ አይውሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እንሷን አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ እንደሚታይዳችሁ በቁርአን ተማማሉ። ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ አቢባ አንድ ነገር ልንገርሽ ከባለቤቴ ጋር ተጣጣሽ መልሰሽለታል? አልመለሰችም። ብሬን ፈልጋለሁ፣ እሱን እቀበላታለሁ። ችግር የለውም። አንድ ነገር ልንገርሽ ሚስት ስለሆነች አንተ ለሴቶች እንደምትሰጥ እናውቃለን፣ ግን እንደምትወስድ ባለቤቴ አቢባ ስሚኝ አንዴ፣ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቃደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው ያው ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ድፍን ህዝብ ይመሰክራል። አንድ ቀን እንድትሰራም አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ ትቀመጫለሽ፣ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ። ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት 3 ወር የሰራችበትን 1 ብር ማለት ነው። 1 ብር ይኸው ተናዳ ነው ያለችው። አምጧት 1 ብር ተቀብያት በልቼ አላውቅም። ገባሽ? 1 ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድን ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ አልነገርኳትም። አንቺ ንገር ብለሽኛል። ሁለተኛው ደግሞ ያለውበት ሁኔታ ይኸው ያየሽ ነው። የሰው ልጅ በእኔ ስም መጥተው ዱባይ ላይ እንዲሰቃይና እንድርበው አልፈለግም። በእናትሽ 6 ወር ስሪና እስከ 6 ወር አመቻችቼ ጨርሳለሁ። ከዛ በኋላ አይዲሽ እሰራልሻለሁ፣ ከመዳም ስር አወጣልሻለሁ። ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት 1 ብር ድሮ የሰራሽውን እንድትጠቀሚ አልፈልግም። እንደ ባል አግብቼሻለሁ፣ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው ወላሂ አሁንም ማለት ነው የእናቴ አጥንት ይውጋኝ ማለት ነው። አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል። 6 ወር መስራት አልቻልኩም እና ይቅርታ አድርግልኝ። አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ። መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቀድልኝ አለችኝ። ምን አልኳት? አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት አልኩት። እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ። እኔ ህሊናዬም አይፈቅድልኝም። አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ። ያለበለዛስ እኔ ለራሴ ከፈለኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ? ተቀይሮ ብር በልቶኛል ስባል
በጣም ነው የተሰማኝ። ግን ይህን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምፅ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው። አላህ ሀቁን በቅርቡ ያሰማቸዋል። እሷን በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እየጠበቅን እኮ ነው። ቤት ስትደርስ እደርሳለሁ። ቢሆንም እኛ መስማት አለብን። እኛ መረጃውን 150,000 ብር ስትጠይቅህ አንተ የሰጠህበትን ደረሰኝና እሱ የጠየቀችበትን ቮይስ መስማት እንፈልጋለን። ምክንያቱም እኔ አብዛኞቻችን የምናውቀው ሙባረክ ሴት ይወዳል፣ ለሴት ይሰጣል፣ ለወንድ አይሰጥም። ቢሞት ለሴት ይሰጣል እንጂ ከሴት ይቀበላል። ለዶ ነው ማስረጃ ካመጣችልን ግን አንፋታውም። እሱ ግን ምንም አይነት ማስረጃ የላትም። አንዴ ሀቁን አወጣለታለሁ። አልሰጠህም አላልኩም አቡዬ፣ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋር አለ። እኔ አልሰጠህም አላልኩም ረሲት ማለት ነው። ብር አነሰኝ፣ ስራ ሰርቼበት ብር አነሰኝ። እሱን ቮይስ ነው መስማት የምፈልገው። ሙባረክ ጨርሻለሁ የሚለውን ሙባረክ እኔ አልካድኩም። ጨርሻለሁ ብር አለኝ አይደለሽ ማለት አረኝ። ይሄን ለካም ነው ለአይዲና ለላይሰንስ ነው አይደለም። እኔ አልካድኩም። 150,000 ብር አልሰጠህም አላልኩም። እኔ አለ ረሲት ጋም አለ ረሲት። መሪያም እያዳምጭኝማ ማሬ ቮይሱ ላይ ብሬን ጨርሻለሁ 150,000 ብር አበድረኝ ነው የሚለው። ምንድን ነው የሚለው ቮይሱ ንገሪኝ። አይደለም ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150,000 ብር ስጠኝ ብድር ይሰጣለዋል። 100 ድርሃም እጅሽ ላይ እያለ ለምን ብር ጎደለብኝ ትይዋለሽ? አልጎደለብሽ ማለሽ መውጣት ስለማልፈልግ ነው። ጎደለኝብኛል ብዬ መውጣት ስለማልፈልግ ነው። ከምትበደሪው የምትፈልጊው ከዛ ላይ አርገሽ መጫ ይሞላልሽም ነበር። ለአንቺ ነግሬያለሁ ቅድም። እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ አንድ እንትን ባህሪ ማለት ነው። ማንም ሰው ባህር አንድ አይደለም። እኔ ይሄ ለሀቢባ ይሰጣለሁ ካልኩ አንገቴ ነው የሚቆርጡ እንጂ ለሌላ ነገር አይሰጥም። እንደዚህ ብዬ ይሄ ማለት ነው እንደዚህ ብዬ ለሌላ ነገር አይሰጥም። ምክንያቱ በቃ ባህሪ ነው። ሰው ደግሞ ባህሩ አንድ አይደለም። ገባሽ? እና ለዛ ነው እንጂ እኔ ተቸግሬያለሁ እንደዚህ ነኝ እንደዚህ ሆኛለሁ አላልኩም። እኔ አልተቸገርኩም። እኔ አልሐምዱሊላህ አልተቸገርኩም። ቤተሰቦቼ ጋር ነው አለው። ቮይሱን እንስማውና ቤት ድረስና ቮይሱ ላይ ብር አልቆብኛል ይላል አይልም የሚለውን ቮይሱ መስማት እንፈልጋለን። እሺ ለምን 19,100 ድርሃም እጇ ላይ እያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21,100 ድርሃም ይዤ ገብቼ 2,000 ድርሃም ዘርዝሬ በኢትዮጵያ 76,000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76,000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጠላት እሱ ነው። ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ቆረጠላት። ራሷ እንዳለችው 150,000 ብር ደግሞ ኢትዮጵያ አስፈልጓት እፈልጋለሁ ብለው ላከላት። ኦኬ ስትመጣ ግን እሷ ይዛ ከሄደችው 21,100 ድርሃም 2,000 ድርሃም ብቻ አጥፍታ 19,100 ድርሃም ይዛ ወደ ኢማራት ተመለሰችና ለሱ ሰጠሁት ነው ብሩን ይዤ ተመለሱ። ሳይዘረዘር ሳይነካ ይዤ ተመለሱ። ግን ያንን ብር ላለመንካት ለአይዲና ለመንጃ ፈቃድ ብዬ ስላሰብኩትኝ ያንን ላለመንካት ከሱ 150,000 ብር ጠየኩና ሰጠኝና ተጠቅሜበት መጣው ነው የምትለው። ቦይስ ስታደርግለት ስጠይቀው እንዴት እንደጠየቀችው ቃላቶቹን መስማት ፈልጋለሁ። ቸግሮኛል ነው ብር አልቆብኛል ነው የሚለው። ለምን እሷ አለቀብኛል ነገረኛል። ሱዳኔ አለ የሆነ ሱዳኔ ያለ የምደውልለት እና ከእሷ የሚከታተላት እነሱ ያሉ መቼም እኛ ሌላ ትዳርን ማፍራት አንችልም። ለማንኛውም ሁለተኛ ሶስተኛ የሚባለውን ነገር ዘበት ነው ሱዳኔዎች ያሉበት ቦታ ማለት ነው። መታ ከኔ ጋር ስትጣላ ደውላለት ሎኬሽን ልክላለሁ ና አድረስልኝ ያለችው ሱዳኒ ማን ነው? እኔ ባሏ ነኝ። የትኛው ነው ሱዳኒው? አንዴ ሱዳኒ ከእሱ ጋር ስትጣይ ሎኬሽን ልከሽ ለመቶ ከቤት ወሰድሽ ሱዳኒ ያለ እና ሎኬሽን ልክላለ አላልሽም? ማስረጃ አቅርባ አላልኩም ብላለች። አንተ ማስረጃ ቆይ ብለሻል አላልሽም? እኔ የደወልከውት ለሌላ ሰው ነው። ሱዳንም አላልኩም፣ አረብም አላልኩም፣ ምስሪም አላልኩም። እኔ የደወልከውት ሌላ ሰው ነው። ድረሱልኝ እንደዚህ ነው አለኝ። አላቅሽም አለኝ። እንደዚህ ቦታ ነው አልኩኝ። ስልክ ከዘጋ የሆነ ድምፄ ከጠፋ እዚህ ቦታ ነው አለሁት ብዬ ነው ደወልኩ እንጂ
ለሱዳንም አልደወልኩም። ማነው በአረብኛ እኔ ባሏ ነኝ። ሁለተኛ በአረብኛ ነው ነገርኩ እንጂ እኔ ሱዳን ነው አረብ ነው ምንም አላለም። እሺ ማን እንደሆነ ሀቢባ ማን ነው ያ አረብ የነገርሽው? አረብ እንትን ጓደኛ አለኝ ሴት ማለት ነው። እሷ ደግሞ ደላላ ናት። ታውራበት ሙባረክ። እሺ እዛ እሷ እንትን አለ እሱ ጋር የምሰራ ሰው አለ እንትን ደላላ ማለት ነው። ለሱ ነው ደወልኩ እኔ። ለእሷ ደውዬ በቃ እንደዚህ አይነት ውስጥ ነው አለሁት፣ ችግር ውስጥ ነው አለሁት። እኔ ስልኬ አረብ ወንድ የደወልሽለት ማን ነው? የጓደኛሽ ባል ነው? ለጓደኛ ባሌ አይደለም፣ እሱ ጋር የምሰራ ነው። እሷ ጋር ነው የሚሰራው። ባባ ነው አሰሪ ነው አለቃ? አዎ እኔ አላውቅም። ይህን ተዋወቁት። ትምጣልኝ ጓደኛ ትምጣልኝ። ጓደኛዋ መታ እውነት ነው ትበል። እኔ መረጃ ላይ ሱዳኒ መሆኑን አይደለም መረጃ ታምጣልና ሀቢባ። ያንም ይሁን ምንም ይሁን እኔ አላውቅም። አቡዬ ሱዳንም ይሁን ምንም ይሁን ግን አላውቅም። ግን እኔ ለጓደኛ ደውዬ እንደዚህ ችግር ውስጥ ነው አልኩ። ከዛ ለምን አለች። በቃ ችግር ውስጥ ነው አለሁት። እኔ የሙባረክ ቤት ሄጄ እንደዚህ ነው ማነሽ አንቺ ለፖሊስ ነግርሻለሁ አስገባሻለሁ ምናምን አለ። ድረሱልኝ አልኩ እንጂ በቃ ይሄ ለሰው ደውይልኝና ንገሪ አለች። እኔ የሆነ ነገር ከሆንኩ እዚህ ቦታ ነው አለሁት፣ ሎኬሽን እልክልሃለሁ አልኩ። ሱዳኒ ነው አላልኩም፣ አረብ ነው አላልኩም፣ ምንም አላልኩም እኮ። ጓደኛሽን ጥራይት እና ተመስክርልሽ። እሷ ቲክቶክ አትጠቀምም። ቲክቶክ አትጠቀምም? አዎ ኑሮ ቲክቶክ የማይጠቀም ሀቢባ ነኝ አላልኩም። እኔ አማርኛ በደንብ ነው የምታውቂው። የአባትሽ ቋንቋ ነው። በአማርኛ ቀጥ ለጥ አድርገሽ ተናገሪ። አማርኛ እኮ የአባትሽ ቋንቋ ነው። ምን ነው አላውቅም፣ ቋንቋ አታውቅም ይላሉ እዚህ አካባቢዎች። ከእናንተ በላይ ታውቃለች። እኔ ማለት ነው አቡዬ፣ እኔ አሁን የምፈልጉ አማርኛ አታውቅም ሲባል ዝም ስላችሁ አበዛችሁት በጣም ወላሂ። ከማንም በላይ ታውቃለች። ሌላ ነገር አታናግሪኝ። እኔ አላውቅም። አማርኛ በደንብ ታነባለች፣ ትጽፋለች። አንድ በይ። የአባቷ ቋንቋ ስለሆነ ሰው የአባቱ ቋንቋ ያውቃል በደንብ። እንዴ አባቴ አማርኛ ካወቅ እኔ ግዴታ ነው ማወቅ። እንዴ ምን ማለት ነው? እናቴ ሌላ ነገር ባታዋሪ ጥሩ። ለማንኛውም በህግ ነው የምጨርሰው ሀቢባ፣ ነገ ማለት ነው። እኔ ቅድም ነገር ልጠቅሽ። ቅድም መጀመሪያ መጥቼ ስናገር ሀቢባ አልኩሽ እንደዚህ ብላለች። እኔ በህግ ነው የሚሄደው። ነገ ግን ሙባረክ ሴት ልጅ ከሰሰ እንዳትይኝ ብዬ ጀምሬያለሁ አለ። አሁንም ሀቁን አላወጣችም። እኔ የእናቴ አጥንት ይውጋኝ ማለት ነው። አይደለም 19,000 ድራም 109 ቢሆን እኔ የምታወቀው ድፍን የኦሮሞ ልጆች የሚያውቁኝ ማለት ነው። የሆነ ሰው ወጥቶ ሙባረክ ጋር ብር አለኝ ካለ አው አለው እንጂ የለህም ብዬ ተናግሬ አላውቅም። ማንንም አይደለም ሴት ልጅ ማለት ነው። ቢኖራትም ማለት ነው አላት ምስቴ ናት ብዬ እናገራለሁ እኮ። ምን ችግር አለው? ምስቴ ናት እንደማንም ቸግሮኝ ከስሬ ሰታኛለች ብዬ እኮ ነገር ነው። የምፈልገውን ካረክልኝ አለች እኮ። እውነቱን እናገራለሁ። የምፈልገውን ካረክልኝ ቃማይ ካሰራልኝ ቤት ተከራይተህ ካስቀመጥከኝ እናገራለሁ። ባግነኝ እንዴ አንገቴን ይዛ የማንም ሱዳኒ እና የማንም ኢትዮጵያ ላይ ጠምደል ትናንትና ፎቶ እንደዛ ተቃቅፋ ተነስታ መጣ አልፊያት ማለት ነው። ምስቴ ትሆናለች ምስቴ ናት ብዬ አልፊያት ፎቶዋን ለጥፌ ነው እጄ ገብቼ የምናገረው ገዝቴ ላይ ማለት ነው። አሁን ከፍቼ ላት ማለት ነው። እሱን ለቀቅም በህግም ደግሞ 19,000 ድርሃም በልቶኛል ያለችውን ሪከርድ አድርጌያለሁ። ህግ ነው፣ ችግር የለውም። አሁን ግን እኔ ድምፅን አሁን እኔ ከአንቺ ጋር ከመጣሁት ቅድምም ነግሬሻለሁ። ትንሽ እንትን ማውራት እንትን እያረኩ ነኝ። ግን አሁን የምፈልገው መጀመሪያ ማለት ነው በህግም ሄድ በምንም ሄድ አይዴ ጨርስ ነው የምፈልግ መጀመሪያ ማለት ነው። እኔ አንቺ የምጠይቂ ማለት ነው በመጀመሪያ እኔ የሰጠሁት 9 ቀን 2ኛ ወር ነው ሰጠሁት አይደል? ለምንድን ነው ይሄን ይሄን አልቆየ? ወረቀት አለ። ለምንድን ነው አልተሰጠኝም? ለምን ምክንያት ነው? ገንዘብ አልሰጠችኝም ማለት እኮ በእናቱ አጥንት
መኪና አደጋ አሁን ከልጁ ጋር ነው መኪና ውስጥ ያለ መኪና አቡዬ አንድ ነገር ልንገርሽ፣ እኔ ያቁኛል የኦሮሞ ልጆች አስገቢና ጠይቂ ማለት ነው። ካንስሌሽን አይደለም ስለ ብሩ መጀመሪያ ተመንልኝ ነው እያለ ያለው። እኔ ጋር ብር ሰው ካለው አልክድም። አቢባ ለምን ተቀለሽ? ፍታቤር ነው አላትና ሰጣለሁ ላለው እኔ ተክጃለሁ። ወላሂ አልተውም አይደለም አቡዬ ማለት ነው። አሁን እኔ 9 ቀን 2ኛ ወር ነው ሰጠሁት አይደል? ካንስሌሽን ማለት ነው አለ እኔ ጋርም አለ እሱ ጋርም አለ። ለምንድን ነው ካንስሌሽን እኮ አለ ወረቀት ነው ካንስሌሽን ዋጋ ያወጣም። ስለ ብሩ እናውራ። ብር አሰርሻለሁ አለ። ለምንድን ነው ቆየ እንደዚህ? ለምንድን ነው ይሄን አልቆየ? ብር ስለሌለው የለኝም ብር አይደለም እኮ ሰጥቻለሁ አለኝ። ለጓደኛዬ 3100 ብር ሰጥቻለሁ። እሱ ነው የሚሰራልሽ። እኔ ስለ አይዴ የማውቅ ነገር የለም ምናምን አለኝ። ለጓደኛው የሚሰራልሽ አይደል? ብር ስለሌለው ሙባረክ ለጓደኛው የሚከፍለው ብር ስላላገኘ ሰጥቻለሁ አለኝ። ሀቢባ እዚህ ጋር ላስተካክልልሽ። ሀቢባ ላስተካክልልሽ። አቦ እሺ ምንድን ነው 3100 ብር ሰጥቻለሁ። ስሚኝ እንግዲህ እቺ ልጅ ማለት ነው እውነት የፈጣሪ ነው። እውነት የፈጣሪ ነው። ጓደኛዬ ጋር የሆነ ስራ ጀምረናል። ስራው ላይ አይዲ አንድ ሰው የሁለት ሰው ማሰራት እንችላለን። ልክ እንደ ሰራተኛችን ማለት ነው። ደወልኩት፣ ባለቤቴን ሌላ ቦታ አላሰራም አሰራልኝ አልኩት። በአንተም በእኔም ፍቃድ፣ ለምን ሁለቱ ካምፓኒው በእኔና በአንተ ስም ስላለ እንዲሰራ ፍቃድልኝ ስለው እሺ በቃ ችግር የለውም አለ። ከዛ ለመንግስት የሚያስፈልገውን አሁን 3100 ብር ሲለኝ 3500 ብር ቆጥሬ ሰጥቼው እሷን የምታቅ ድምፅም ልኬላት አላምን ስትል ከሱ ጋር ያገናኘዋት ማለት ነው። 3100 ብር ከሰጠሁት በኋላ ሲያስገባላት ሪጀክት ሲመጣ ሂጂና ሌላ ቦታ እስካን አድርገሽ ሌላ ቦታ ፎቶ ጉድ ተነስተሽ ላኪልኝ ፓስፖርቱ ነው ተብሏል እና ፎቶንም ቀይሬው ችግር የለውም አልኳት። ሂዳ